አሁን አደገኛ የሶፍትዌር አበልጻጊዎች ትልቅ ገንዘብ የሚያገኙት እነሱ ናቸው በነገራችን አሁን ይሄ ማውራው ቀጣይ የቲክቶክ ጄነሬሽን ይቀየራል እንትም ይቀየራል ጥሩ ኮንቴንት የሚጽፉ ሶፍትዌር የሚያበለጽጉ ማህበረሰብ ጠቅመሽ አዲስ አበልጻጊ ሰው እኮ እንትን አትሆኝም ችግር ፈቺ ስለምትሆኚ ሱሰኛ አትሆኝም የቴክኖሎጂ ከማህበረሰቡ ጋር በጣም ዲጂታል ሊትሬሲ ስማርት ስለምትሆኚ በጣም ንቁ የዲጂታል ዓለም ሰራዊት ስለምትሆኚ ዶላሩን በአግባቡ ታገኛለሽ ሀገርሽን ጠቅመሽ ቤተሰብሽን ጠቅመሽ አሁን ደግሞ ይሄ እየተደረገ ነው ኢትዮጵያ ውስጥ በእውነት የኮምፒውተር ሳይንስ ተመራማሪ የሳሜሎስ ሚዲያና ኮሙኒኬሽን መስራች የሸጋ ጨዋታ የሬዲዮና የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሸጋ ትውልድ መስራችና የሶፎር ኮድ አካዳሚ መስራችና ዳይሬክተር አቶ ሳሙኤል ገረመው ሳሚ እንኳን ደህና መጣ ወደ መልክ ፖድካስት እንኳን በሰላም ቆንሽልኝ ሃኑኒ እንግዲህ ይሄ የጥቅምት ወር የሳይበር ወር ወይም የሳይበር ሴኩሪቲ ወር በመባል ነው የሚታወቀውና እንደኔ አይነት ደግሞ ብዙ ኢንፎርሜሽን የሌላቸው ሰዎች አሉ በያስባለሁኝ አሁን እኔ ኮምፒውተር የምጠቀምበት በጣም ለጥቂት ነገር ብቻ ነው ለምሳሌ ወርድ ልጠቀም ይችላልው ትንሽ ኤአይ ነገር ሞካክራለሁ ከዛ ውጪ ብዙ ነገር ኢንፎርሜሽን የለኝምና from scratch እንጀምርና ሳይበር ሴኩሪቲ ማለት ምን ማለት ነው ከሚለው እንጀምር እስቲ ለመደርደር በመጀመሪያ ይሄንን እድል ሰተሽ ይልቁን ደግሞ የሳይበር ወር ተጠቅመን የሳይበር ወር እንደ ዓለምም ይሄ ኦክቶበር የዓለም ባንዳ ባለም እየተከበረ ነው እንደ ኢትዮጵያም እንግዲህ አሁን 6ኛ ጊዜ እያከበርን ያለን እሱ እንዳለ ሆኖ እናንተ የምትሰሩትን ስራ አፕሪሺየት ከማድረግ ልጀምር እንግዲህ እንደ ሀገር መጀመሪያ ትዳር ላይ ነው የተገነባ ጥሩ ትዳር ካለ ጥሩ ሀገር ጥሩ ትውልድ ይፈራልና ጸግሽም አንቺ የምትሰሩትን ነገር በደንብ ነው አፕሪሺየት ማበቅርበትም ስለማውቅ እንግዳም ስላረጋችሁኝ ይሄንን ያለንን ነገር ለማካፈል እድል ስለሰጣችሁ እናመሰግናለን ሃኖኒ የሳይበር ጥቃት ከሳይበር ጥቃት በፊት እስቲ እንጫወትና አንድ ጠቅል ጠይቅሽ እሺ አሁን ግዛት አለ አይደል ዓለም ያለንበት ዓለም ብዙ ግዛቶች አሉ አይደል ምድር አሰምተሽ ከሆነ የምድር ኃይል ይባላል አይደል ባህር ደግሞ የባህር ኃይል ይባላል ስፔስ ደግሞ አለ አይደል ይሄ አስትሮኖመር ስፔስ ኃይል እንላለን እንደዚህ የምንላቸው ጠቅላላ ግዛት በዓለም ላይ ወደ 4 ነው ያሉት አሁን ምንላቸው የውሃው የመሬቱ የአየሩ የስፔሱ አለ ይሄ ነባራዊው ይሄ ጋዶ ዓለም ላይ የምናቀቸው ናቸው አሁን በልጅነት የመጣው የረቀቀው ዓለም 5ኛው ግዛት የሳይበር ግዛት ነው እሱ ነው የምንኖረው መጀመሪያ ይሄንን የሚከታተሉ ወላጆች በሀገር ውስጥም በውጭም ያሉ መሰረታዊ የሳይበር አንደርስታንዲንግ ያስፈልጋል ስለዚህ የዓለም ህዝብ almost 67% አካባቢ 67.6% አካባቢ ሳይበር ምህዳር ላይ ነው ያለው ማለት ምህዳር አለ ማለት ነው እዛ ላይ የሳይበር ማህበረሰብ እንላቸዋለን ማለት ነው አንድ ማህበረሰብ ደግሞ የራሱ ባህል እሴት ወግ ስርዓት ወዘተ ተረፈ ጎጂ ባህል ልክ አሁን በነባራዊ ዓለም ላይ ያለ ነው ጠቃሚ ባህል ጎጂ ባህል እንደምንለው በሳይበሩ ዓለም ላይም ደግሞ ጎጂ ባህል ጠቃሚ ባህል ምናከብራቸው ነገሮች አሉ ስለዚህ ሳይበር 5ኛው የሰው ልጅ እንግዲህ መኖሪያ ግዛት ነው ይሄ ምናባዊ ዓለም የርቀቀው ዓለም እንለዋለን ማለት ነውና ይሄን በደንብ ማወቅ ያስፈልጋል ማለት ነው ስለዚህ ዓለማችን ህዝብ ወደ 8 ቢሊዮን round of that ቀርበናል ከዛ እንግዲህ almost 67% አካባቢ በጣም ብዙ እዛ ነው የሚኖረው ማለት ነው በሌላ አማርኛ 5 ነጥብ ምናምን ከ5 ቢሊዮን ህዝብ በላይ እዛ ላይ ሰፍሯል ውሎ እዛ ነው የለተለት እንቅስቃሴያችን እዛ ነው ከእንግዲህ ስትፈልጊ AI በው ቨርቹዋል ሪያሊቲ እንበል ኦግመንት ሪያሊቲ እንበል ኳንተም ኮምፒውቲንግ ይምጣ ፐርሰንቱ የኑሮ እንትላችን በጣም በሚገርም ፍጥነትና የቴክኖሎጂ ልቀት ደረጃ ወደዛ ምህዳር እየሄድን ነው ማለት ነውና መጀመሪያ ይሄንን መረዳት ያስፈልጋል እዚህ ውስጥ ትዳር አለ እዚህ ውስጥ ትውልድ የሚባል ነገር አለ የሳይበር ትውልድ የሚባል አለ አንዱ ትዳር ነው የሳይበር ንግድ አለ የሳይበር ጦርነት አለ የሳይበር ብዙ በጣም ብዙ ነገር በጣም ነው እንደ ጫካ ነው ቀላል ነገር ነው ሳይበር ሲባል የሚመጣው ሳይበር ሴኩሪቲ ምናምን ሰው የሚያስበው ሃክ መደረግ አይደለም ይሄ ኤቭሪ ዴይ የምንኖረው ነው አሁን ማለት ነውና ይሄን ማወቅ አስፈላጊ ነገር ነውና ሳይበር ቬሪ ኢንትረስቲንግ ነው እና እሱ ላይ ነው እኔ ምርምር ማደርገው የመጀመሪያ ዲግሪም በኮምፒውተር ሳይንስ ነው በሁለተኛ ዲግሪም ደግሞ በዚህ በኮምፒውተር ሳይንስ ሆኖ
ልዩ ጥናት ያደረኩት ሳይበር በጣም ኢንተረስቲንግ ኮምፒውተር ሴኩሪቲ እንለዋለን ሰው ሳይበር ሴኩሪቲ እንለዋለን በጣም ይገርም ጥሩ ሞር ኢንትረስቲንግ ነው መጀመሪያ ይሄን መረዳት ነው ታዲያ ጥቃት እንዴት ይደርሳል ኦኬ ቬሪ ጉድ አሁን ለምሳሌ አራት ሳይበር እንዳልኩሽ አምስተኛው ግዛት አይደል ያለው ያለማችን ያው ሁላ ሰው እየኖረ ነው እንግዲህ በ2030 ወደ 70% 80% ያለማችን ህዝብ ዛ ይኖራል ማለት ነው የሚመጡ ነገሮች እንዳሉ ስለዚህ እዛ ውስጥ ያሉትን እንያቸው እስቲ ለምሳሌ አሁን እዛ ውስጥ አንድ ሶፍትዌሮች አሉ ሳይበር ምህዳሩ ላይ ምን አለ ብንመር ሶፍትዌር አለሞች ለምሳሌ አንቺ የኮምፒውተር ወርድ ስትገብ እንዴት ነው www ምናምን ብለሽ ትገቢያለሽ ዳስ ሶፍትዌሮች ናቸው እነሱ ዓለም ውስጥ ትገቢበት ነው ዳስ ክላውድ ምንለው በዘለማድ ክላውድ እንለዋለን አንደኛው ክላውድ ኮምፖነንቱ አለ ማለት ነው ሁለተኛው የሳይበር ኔትወርኮች አሉ አንድ ሳይበር ምህዳር ውስጥ 5G 6G አይደለ ኢንተርኔት ምንለው ዓለም አለ ኢንተርኔት ወርድ አለ ማለት ነው ሌላው የአመራር ይሄ ሳይበሩን ገቨርን የሚያደርገው አካል አለ አሁን እኛ ሀገር ብትመጪ ለምሳሌ ኢንሳይን ገቨርን ያደርጋል አሜሪካ ሀገር ብትሄጂ አሜሪካ የራሷ የሳይበር ግዛት አላት ኢትዮጵያም የራሷ ግዛቷ የኢትዮጵያ የሳይበር ግዛት እንግዲህ በኢንሳ ይጠበቃል ማለት ነው አሁን ግልጽ ለማድረግ ማለት ነው እያንዳንዱ ሀገር የራሱ የሳይበር ግዛት አለው which is cyber sovereignty እንለዋለን ማለት ነው የሳይበር ሉዓላዊነት ማለት ነው አሁን የአንደኛው መቶ ክፍለ ዘመን እንግዲህ ትልቁ ጦርነት ሳይበር ዋር ነው የቴክኖሎጂ ስውር ውጊያ ነው መሰረተ ልማቱን ባይሆን ነው ስለዚህ አንደኛው ይሄን የሚያስተዳድር አካል አለ ማለት ነው ሌላው በዚህ ሳይበር ምህዳር ውስጥ እኛ የሰው ልጆች አለን ተጠቃሚዎች ማለት ነው እንግዲህ ወደ ጥያቄ ሲመጣ የሳይበር ምህዳር ላይ ምንድነው የሚጠቀው ካልሽኝ ሞር ኦፍ ለዚህኛው የሚሆነው እኛ የሰው ልጆች ነን እኛ ላይ የሚደርሱ የሳይበር ጥቃቶች ሂመን ኦሪየንትድ ምንላቸው ወይስ ማይከል አድርገው የሚመጡ የሶሻል ኢንጂነሪንግ ወይ ደግሞ ማህበራዊ ምህንድስና የሳይበር ጥቃቶች አሉ ማለት ነው እሱ ነው ምናወራው ማለት ጥቃት የሚጀምረው ከሱ ነው ስለዚህ የሳይበር ጥቃት ምንለው እንግዲህ ማጥቃት ነው መሰረታዊ የሆኑ ተቋማትን ማጥቃት በተለያዩ ሶፍትዌሮችን በመጠቀም ሊሆን ይችላል ስነ ልቦናን በማወክ ሊሆን ይችላል ትልቁ ነገር የሳይበር ሳይኮሎጂ ነው ለምሳሌ ፊሺንግ እንለዋለን ወይ ማህበራዊ ምህንድስና እንለዋለን በጣም ሰዎች ይጠይቁናል ይሄን የሞባይል አካውንት ተሰረቀ ዋትስአፕ ተሰረቀ ቴሌግራም ተጠለፈ ነው ተጠለፈ ቲክቶክ ኤቭሪቲንግ ሶሻል ሚዲያ ቶታሊ ሶሻል ሚዲያ የመሰረቅ ነገሮች አሉ እና በአለማችን ላይ ጥናቶች የሚጠቁምን 90% በላይ አብዛኛው ጊዜ ሰው የሳይበር ጥቃት የሚደርስበት በተለይ የሳይበር ምህዳሩ በቅጡ ካለ መረዳት እንደና አይነቱ እንደማለት ነው በቅጡ ካለ መረዳት የሚመጡ ሁላችንም ሁሉም ሰው ይሸወዳል በነገራችን ላይ ምንድነው ምንልሽ እንደ ጉንፋን ማለት ነው ጉንፋን እንደዚህ ተጠነቀያለሽ ራሽ ሞር ኤክስፖዠር ካረሽ ግን እንደምትያዩ ነው ዓለሙ ምክንያቱም በጣም የሚገራርም ነው እና ይሄ ምህዳር እንዳልኩሽ በጣም ፈጣን ነው ተለዋዋጭ ነው ሳይበሩ በጣም ተለዋዋጭ ነው ሁሌም አዲስ ነገር ነው እኔ አሁን ካንቺ ጋር በማወራበት ሰዓት ላይ በጣም ብዙ ነገር አፕዴት ይሁን ያለማችን 1/3 ህዝብ ኦንላይን ነው ያለው ይሄንን በጣም ጥቃቶች ይመጣሉ ብዙ ነገሮች አሉ ማለት ነው ተለዋዋጭ ነው ገደብ የለሽ ነው እኔ ድንበር የለውም ሳይበር በነገራችን ላይ ያው እንደዚህ ነው የምትዩ ነገር አለ በጣም ድንበር የለሽ ነው ተለዋዋጭ ነው እንደገና ደግሞ ይሄ ምንድነው ተገማች አይደለም አሁን ምትገምቹ አይደለም አሁን እንቸገራለን በጣም ፕሪዲክቲብል አይደለም አሁን ያለው አሁን የኤአይም ስለመጣ እና የተሳልጦ ስለሚሰጡ በጣም ፕሪዲክት ለማድረግ እንቸገራለን ይሄ ረቀቀው ዓለም ነው ሞር ኢንትረስት ነው ቬሪ በጣም ኮምፕሌክስ በት ኢፍ ዩ አንደርስታንድ ማድረግ ከቻለን ግን ምን ሰራበት ዓለም ነው ማለት ነውና ጥቃት ማለት እንግዲህ ምን ማለት ነው እዚህ ምህዳር ላይ የሚጠቀሙ ሰዎች እኛ ማለት ለምሳሌ ባንክ ቤት የሚጠቀሙ ሰዎች ምንድነው ከባንክ ከተያያዥነት ያላቸው ኤቲኤም ካርድ ሊሆን ይችላል ሞባይል ፓስወርድ ሊሆን ይችላል አይደለም ሶሻል ሚዲያ የሚጠቀም ሰው የመንግስት ተቋማት ላይ ከግለሰብ እስከ ሀገር ላይ የተለያዩ ሶፍትዌሮች አውዳሚ ሶፍትዌሮችን በመጠቀም የሰውን ክህሎት ምንድነው ተጠቃሚ ክህሎት እሱኛውን ክፍተት በመጠቀም የሚደርሱ ጥቃቶች ናቸው ይሄ አንደኛው ዘርፍ ነው ሁለተኛው ትልቁ ጥቃት ሳይኮሎጂካል ዋር ነው ለምሳሌ ስም ማጥፋት ስም መለጠፍ ስም ማቁደፍ የሰውን ክብር ማሳነስ እነዚህ ምንላቸው ላይክ ካራክተር አሳሲኔት ምንላቸው ስም መለጠፍ ሰው በሌለበት ብዙ ትዳር የሚፈርሰው በሱ ነው በነገራችን ላይ በጣም አሁንኛ ሞር አዌር ያደረግን ስንሄድ ሊገባን ይችላል የብዙ ልጆች አዲክሽን ውስጥ ገብተዋል ጥቃት ደርሶባቸዋል ሳይበር ጥቃት ረጅም ሰዓት እዛ ላይ እንዲቀመጡ በማድረግ ዛሬ ልጆች ፎከስ ነው እንዲሰሩ አልተደረገም የትኩረት አቅጣጫቸው እንዲደረግ አልተደረገም ስለዚህ ከማህበረሰብ መገለል ሶሻል ይሄ ሳይበር አዲክሽን
ከማህበረሰቡ ይገለላል ሰው ዛሬ ሱሳይድ ውስጥ አለ ብቸኝነት መቆዘም ሱስ ውስጥ መግባት በጣም ብዙ ነገሮች አሉ ብሎም የማንነት ቀውስ ውስጥ ይገባል ሰው ማለት ነው ብቻውን የመሆን ዓለም ውስጥ የሚገባውና እንደዚህ አይነት ነገር የሚመጡ ነገሮች ጥቃቶች ይመጣሉ ማለት ነው ስለዚህ ጥቃት በአለም ላይ በጣም ይከሰታልና በዚህ ወር ላይ እንግዲህ አንደኛው እንደ ሀገር አምስተኛው የዚህ በኢንሳ እንግዲህ ሞቶ ተሰጥቶ ሲተከበረ ያለው ምንድነው ለዲጂታል ትራንስፎርሜሽን መሰረቱ ሳይበር ደህንነት ነው የፈለኩ ዲጂታል ነገር ብናወራ የሳይበር ደህንነት ካላስጠበቅን መስራት አንችልም ማለት ነው ስለዚህ ይሄ ያስፈልጋል እንዳልኩሽ እንደ ጉንፋን የሚጋባ ነገር ስለሆነ ከቴክኖሎጂ አናመልጥ ይሄ በጣም ትራንስፎርማቲቭ ፎርስ ነው የውዴታ ግዴታ እንደ ድሮ ምርጫ አሁን ቴክኖሎጂ እንትን አይደለም ግዴታ ነው ምርጫ አይደለም ልክ ነው አሁን ያለንበት መዳር ስለዚህ ፈጣን ነው በየጊዜው አንዱን ሶፍትዌር ሳናጣጥም ሌላ ይመጣል ልክ ነው አይደለም በተለይ ታደጋገር እሱ ነው ኮኮስ ሱክሩ ችግራችን ታደጋገር ላይ አዌር ሆነን ያን ነገር አንደስታን ሳናርግ ሌላ ይመጣል አንደኛው የኢንዱስትሪ ሪቮሉሽን መጣ ተጠቅመን ነበር ጎበዝ ነበር ኢትዮጵያ ያኔ የነበራት የዘመን ከፍታ ትልቅ ነበር በነገራችን ላይ የመጀመሪያው ኢንዱስትሪ ለውጥ ሲመጣ የንፋሮት ምኛ በብዙ በታሪክ ኢትዮጵያ በብዙ ነገር ሰርታ አላምራም ሁለተኛው ላይ ትንሽ መዘናጋት መጣ የኛ ትውልድ መስራት አልቻልንም ክፍተቶች መጡ ቴክኖሎጂ ሲመጣ ቴክኖሎጂ ተከታይ እንጂ አድናቂ እንጂ ሰሪ መሆን አልቻለም አይደል የምራባውያን የሚሰሩትን ማድነቅ አፕሪሺየት ማድረግ እና የቴክኖሎጂ ባርነት በተለይ ደግሞ አፍሪካ በሱ የመዘያዝ እድሏም ሰፊ ይሆን መጣ ማለት ነው ወደ ሶስተኛው ስንመጣ እንግዲህ ቴክኖሎጂ መጣ እንደዚህ ያለ መጣ ማለት ነው አራተኛው አሁን ያለንበት የሳይበሩ ምህዳር የኤአይው የሰው ሰራሽ ክህሎቱ የምናይበት ነው ማለት ነው ስለዚህ ጥቃት ሰው በማያውቀው ሰው አንድ ተጠቃሚ ኤሌክትሮኒክስ ለምሳሌ ሞባይል ሊሆን ይችላል አንድ ሰው በግል ማጥቃት ያላስፈላጊ መረጃን መውሰድ መበርቦር ይሄ ቫንዳሊዝም ማለት ነው ቫንዳሊዝም ማለት ማጥፋት ማለት ነው ፋይሎችን ማጥፋት ስራ እንዳይሰሩ ማድረግ ተቋማትን እንዳይደረጉ የማድረግ ሆነ ተብሎ የሚደረግ ጥቃት ማለት ነው ያ ሶፍትዌር ላይ ሊደረግ ይችላል ግለሰብ ሞባይል ላይ ሊደረግ ይችላል የባንክ ኢንዱስትሪ ላይ ሊደረግ የጤና ተቋማት ላይ ትልልቅ ይሄ በጣም ይሄ ሴንሲቲቭ ኢንፍራስትራክቸር ምንላቸው አሉ በጣም መሰረታዊ ነገር ምንላቸው የባንኩ የጤናው ለምሳሌ እኛውን ለወደፊቱ መስራት ካለብን አባይ ግድብ ላይ በጣም መስራት መቻል አለብን አባይ ግድብ አሁን ትልቁ ነገር ዋር እዛ ላይ ነው ትውልዱ ማንቃት አለብን እያንዳንዱ ትውልድ የራሱ አሻራ ያስፈልጋል የሆነ ጊዜ ኢትዮጵያውያን ሰርቶ የሰጡን ብራና ያለን እሱን መጠበቅ ግድ ነው ከብራናው በኋላ ይመጣ ደግሞ ዲጂታል ብራናው ይመጣል እሱን መጠበቅ መቻል አለብን መሰረተ ልማቶችም ይመጣሉ ስለዚህ ምህዳር መጠበቅ ሲባል ግዴታ የሚታየው ብቻ ሳይሆን የሰው አእምሮ መጠበቅ የትውልድን አእምሮ መጠበቅ መቻል አለብን ባያዝ እንዳይሆኑ በጣም ይሄ መሰራት ካለበት አንደኛው እሱ ነገር መደረግ አለበት ማለት ነው ስለዚህ ይሄ ጥቃቶች እንደ ከግል ጀምሮ እስከ ሀገር አንድ ግለሰብ ብዙ ነገር ሊጠቃ ይችላል አይደል የባንክ አካውንቱን ሊጠቃ ይችላል አጠቃቀም ከሌለ እንዴት በብዙ መልክ ለምሳሌ አብዛኛው ሰው ኮምፕሌን ያደርጋል እኛም ጋር ይደውላሉና ምንድነው ኤቲኤም ላይ ለምሳሌ ይሄን የሚከታተሉ ሰዎች ወረፋ ሊኖር ይችላል ኤቲኤም ላይ እና ባክ ላይ ሆኖ የሚያዩ ሰዎች አሉ ይሄ ዝም ብሎ ሶሻል ኢንጂነሪንግ ነው ስኒፍ ማድረግ ዝም ብሎ አይነት ነገር ነው ስለዚህ ይሄን የሚከታተሉ ሰዎች ኤቲኤም ላይ ሲቆሙ አጠገባቸው ሰው መኖር ማረጋገጥ መቻል አለባቸው ያደርጋሉ ቁጥሮች ሲሰኩን አጋዥ መስሎ ይሄ ማህበራዊ ሴታችን አንዳንዴ አደጋ ውስጥ ይከተናል ሰው ተሳሽቶሽ የሚወስድብሽ ነገር አለ አንድ እሱ ነው ሁለተኛ ስልክ ላይ ተደውሎ ከባንክ እንዲተደርጉላቸዋል ይሄን ሙሉ በሚባሉ ሰዓት ላይ ምንም ሪስፖንስ መስጠት የለባቸው አዎ ስምና ስልኩን ጠይቀው ኦሪጂናሊ ወደ ባንክ ነው መደወል ያለባቸው ደውለው ይሄን ማድረግ መቻል አለባቸው በዚህ ሳሚ እኔም እንደዚህ አይነት ነገር አጋጥሞኛል አንድ ጊዜና ከባንክ ነው የተደወለው ታብዬ አጋጣሚ መንገድ ላይ ነበርኩኝና ኮድሽን ምናምን ይሉኛል ከዛ ምንም የገባኝ ነገር እኮ ኖሮ አይደለም ግን በጣም ቢዚ ስለነበርኩኝ በቃ በኋላ ደውላለሁኝ በቃ ወይን በአካል መጣለሁ በአካል መምጣት አልችልም ምናምን ስላቸው ኖ አሁን ነው መሆን ያለበት ሲሉኝ ትንሽ የሆነ ጥርጣሬ ነገር ገባኝ ከዛ በቃ ወደው ነው ያቋረጥኩት ከዛ ስሰማ ግን ሌላ ታሪክ ውስጥ እንደነበርኩ ነው የገባኝ የመጭበርበር እድል በደም ነበረኝ ፊሽንግ ይዛ አሁን ያለው ወጥመድ ውስጥ በመክተት እንደዚህ የመሸወድ ነውና የሰው ንቃተ ሊናችን ትንሽ አሁን ምናወራው ሰው አይደል ትልቁ ነገር አሁን የወረነ ያለውን ይነንችኮ ከሳይበር ጥቃት ወደ ሳይበር ንቃት እንድንሄድ ማለት ነው ስለዚህ ይሄንን የሚጠቀሙ እናቶች በተለይ ፓስወርድን ያቋታል ይሄን ኮምፕሌን የሚያደርጉት እንደዚህ ተወሰደብን ኤቲኤም አሁን ሞር አይም ቶኪንግ አባውት ኤቲኤም ሞባይል ጋር መጣሉ ኤቲኤም ላይ ሊደረግ የሚችለው ይሄንን ነው ጥሎ በጣም የተደገሙ እንትኖችን አለ መጠቀም ኤቲኤም መቀየር
ማስቀመጥ ያስፈልጋል በቃ ኮንፊደንሻሊቲ ነገር ስለሆነ አንድ ሰው መብት መጠበቅ አለበት ምን እንደሚባለው አንድ በእኛ በብሂል ሳያሽ የበላ ዝንጀሮ ሲሲል ያድራል ይባላል ዝንጀሮ መጀመሪያ አሽቶ መብላት አሁን ተዘረፍን ከማለት ነቅቶ እኔ የምናገረውን ማዳመጥ ሚዲያዎች በዚህ በኩል አሁን ለምሳሌ እንደመልክ ሌሎች ሚዲያ በሀገር ደረጃ እየተሰራ ነው ያለው በደንብ መስራት መንቃት ያስፈልጋል ማለት ነው ምክንያቱም ግል ፋይናንስ ተጠቅያለሽ አሁን ከሰራተኞች ቤት ኤቲኤም ስናስቀምጥ ምን ተጠቀማቸው የፓስወርዶችን በየጊዜው መቀያየር ከባንኮች ጋር በመነጋገር ማለት ነውና ኤቲኤም ላይ ስትቆሙ ከኋላ ቆመው ሊያጠቋቸው ስለሚችሉ በማየት ነው ዋች አርገው ያችን ወስደው ይወስዱባቸው ስለዚህ በጣም ኮንሺየስ መሆን አለብን ይሄ መደረግ አለበት ብዙ ጊዜ ግፍ ያለ ሞባይል ላይ ተሽ ከሆነ ይሄን የሚከታተሉ ሰዎች ያውቁታል እኛ ሀገር ኢትዮጵያ ላይ ማለት ነውና ይሄን ማንቃት ሁለተኛ ሞባይል ላይ ነው ሞባይል ላይ ከባንክ ሴንተር ያልተደወለ ያልተላከ ኤስኤምኤስ ሜሴጅ አጭር ጽሁፎች ላይ ኮንሺየስ መሆን ያስፈልጋል ማየት ማንበብ ከዛ ጋር ሆኖ ምንም ያልበናል ማከክ ጥሩ አይደለም ሁሌም ነው መንቃት ያስፈልጋል ይሄን መስራቱ አብዛኛው የሚሰራው ሌላው ከዚህ ከሞባይል ጋር በተያያዘ ጥቃት የሚደርሰው ምንድነው ዋትስአፕ ላይ አንዳንድ የሆነ ሜሊሺየስ ፋይል ሲላክ ቮይስ ሲላክ አለ መክፈት ነው ዝም ብሎ ምንድነው ማናቀው ከሆነ ማለት ሹር ለምንድነው የሚሰራልናል አሁን እኮ ጉጉት ነው መሰለሽ በጣም ኩሪየስ ነን ሰዎች አንዳንዴ የኛን ሳይኮ እንዳልኩሽ ዲጂታል ሳይኮሎጂያችን ጉጉዎች ነን የሰው ልጅ በተፈጥሮ አታድርግ የተባለው ነገር መንካት ስለምንወድ ነው ይሄ ጥቃት የሚደርስብን ማለት ነው ድምጽ ይላካል ጽሁፎች ይላካሉ እና ይሄ ሲደረግ ሊንኮች ቲንክ ቢፎር ክሊክ ነው የሚባለው ራሱ ከነመፍተው አንድ ነገር ምንድነው በእኛ ብሄል መጠርጠር ያስፈልጋል ጥርጥር አይጠፋምና ከምን ስንጥር ነው ከገንፎ ስንጥር ይባላልና መጠራጠር ጥሩ ነው ይሄ አይደረግም አሁን እንደውም ብዙ ትሬስ ይደረጋል ይሄ ሶሻል ኢንጂነሪንግ ላይ ያው አብዛኛው ብዙ ዩስፉል ነገር የለውም እንጂ ተሞክሮ ሙከራዎች አሉ በተለይ ትልቅ ኃላፊነት ላይ ያሉ በመንግስት ተቋማት ላይ የሚሰሩ ትልቅ የፋይናንስ ኢንዱስትሪ ላይ የሚሰሩ ትልቅ የሰው ሀብት ላይና ትልቅ ለሀገር የሚጠቅሙ ሰዎች መጠንቀቅ ያለባቸው ነገሮች ስፔሻሊ የዋትስአፕ በደንብ እሱ ማድረግ ሁለት የቪዲዮ ሊንኮችን አለማውረድ በተለይ ይሄ የቴሌግራም ላይ ዩቲዩብ ላይ ፋይሎች ይላካሉ ፒዲኤፍ ፋይሎች የቪዲዮ ፋይሎች ይላካሉ ፔሎድ እንለዋለን ፔሎድ ማለት ምንድነው ሲላክ ዳውንሎድ ይወዳል ሰው አጭር በጣም አጓጊ ነገሮች ይላኩልናል ሰው በሚወድ ነው የሚያጠቃይ ሰው ያጥቆቹ መጀመሪያ አንቺን ባዮዳታ ተጠንተው ይመጣ አሁን ማነች ውጪ ምንድነው ተወጁ the most frequently social media መተጠቀም ምንድነው ያለውን ተጠቅሞ በዛ አጓጊ ነገር ፊልም ተወጁ ከሆነ አጫጭር ፊልሞች ይልኩልሻል አውርጂሉሻል ያ ሊንክ ለማውረድ ተነከት ያ ፋይል ደግሞ that malicious file ሊሆን ይችላል ስለዚህ think before click በጣም ቆንጆ አባባል ነው ሶሳይ ነው ሳያሽ የበላ ዝንጀሮ ይላል ያገር ሰው እኮ ጥሩ ቢላል አይደል ሲስል ያድራል አሽሽ ዝንጀሮ ያን ዝም ብሎ ከነገላው ባባል በቃ ህመም ነው የሚሆነውና አንዳንዴ መንቃት አስፈላጊ ነገር ነውና ፔሎድ አለ አሁን አብዛኛው ይጠቀያሉት በፔሎድ ነው ዋትስአፕ ላይ ፔሎድ ነው ብዙ ሰዎች ይጠቁ ስለማቅ ነው ፔሎድ ቪዲዮዎች የተለያዩ ሲላክ ያን ነገር አለመክፈት ነው የራሱ ሃይጂን አለው ሳይበር ሃይጂን ምንድነው እንደ ባለሙያ የሚጫኑ ኤአይዎች አሉ እዚህ ጋር ለማስረዳት ችግራለሁ መሰለኝና እነዛን ነገሮች ጭነን ፊልተር አድርገን ነው እናወርደው ቴስት ይደረጋል የሚላክ ሁሉ ያማረ ፍሬ አይበላም እኮ ነው የሚባለው ያማረ ፍሬ ሁሉ አይበላም ስለዚህ መጠንቀቅ በጣም አስፈላጊ ነገር ነው ሌላው እዚህ የቲክቶክ ላይ የሚጠቀሙ ሰዎች አሁን ከሊንክ ጋር በተያያዘ ነው አብዛኛው በነገራችን ላይ ሶሻል ሚዲያቸው እንትኖች ትሪኪ ናቸው ፒክቸሮች ማለት ነው ሰው ያው ሞር ኮንሺየስ አይደለም እንጂ እንዳልኩሽ ብዙ ተጠቃሚው እኛ ሀገር ያው የኑሮ ደረጃውም እንትን ነው እንጂ ሃይ ኦፊሻል እና በጣም ለሀገር ፎካል ፐርሰን ፕሪንሲፓል ፐርሰን ምንላቸው ሰዎች መጠንቀቅ አለባቸው አርቲስቶች ምክንያቱም ከፍተኛ የመንግስት ባለስልጣን አመራር ላይ ያሉ ሰዎች ጤና ተቋማት ላይ ያሉ ሰዎች ባንክ ላይ ያሉ ሰዎች በተቻላቸው አይዞሌትሊ ሶሻል ሚዲያው መጠቀም አለበት አይዞሌትሊ ያን የሚጠቀሙበት ባያነካኩት እንደ ጉንፋን ነው ቋልኩሽ በቃ ጉንፋን ሰውን ሰላም ካልሽው በስኪብርቶም ይሆናል እዚህ ስኪብርቶ ላይ እንደዚህ ብሎ እንዲነካ ይችላል ሳኒታይዝ ይደረጋል አይደል ስለዚህ ሃይጂኖችን መጠቀም መቻል አለበት ይሄ በደንብ መደረግ ያለበት ነውና የዋትስአፕ ላይም ቴሌግራም ላይም ይሄ ነው ፌስቡክ ላይ በጣም ብዙ ፊሽንጎች አሉ አንዳንድ ሌጂቲሜት ያልሆኑ ህጋዊ ያልሆኑ
የምትሸወጅባቸው በደንብ ማንበብ ያስፈልጋል ይሄ አንድ HTTP ብለን ምን /s መኖር መቻል አለበት እሱ ላይ ልሸውድሽ ይችላል አሁን ፌስቡክ ሚላል አይደል ፌስቡክ ስታነቢው እንዴት ነው ፌስቡክ ነው አይደል ኤፍ ነው የሚጀምረው አይደል ቀጥሎስ ቢ ብሎ ይጀምራል ቢ እና 6 ቁጥር አንቺ ኖቲስ አታረጊም ኮንሺየስ አትሆኝም እንደዚህ ማለት ነው አላው እዛ ጋር 6 ቁጥር ምናልባት አሁን አንዳንድ ማናያቸው ተመሳሳይ ገጾች አሉ ድረ ገጾች አሉ ያን ሰርቶ ላይ መጡ ይችላል በዛ ለምሳሌ አንቺ ትምህርት ትፈልጊያለሽ በጣም አሪፍ ነው ስምሽ ማን ነው ይሄንን ስምሽን አስገቢ አይደል ፓስወርድ አስገቢ እድሜሽን ጾታሽን አስገቢ አንቺ ደስ ይልሽ ስኮራል ትምህርት ታገኝ ነው የውጭ ትምህርት እድል ነው ስራ ሊፈጠርሽ ነው ታስገቢያለሽ በዚህ ላይ ግን ያ ሌጂቲሜት የሆነ ዌብሳይት አይደል ዌብሳይቶች ማለት ነው እንደተሸወደ ማሰብ ይችላል አዎ ሌጂቲሜት ቴስት ይደረጋል ቴስት ይሯሉ አሁን ምንድነው በአብዛኛው ጊዜ ይሄ የተማረው ሰው ነው የሚሻለው በነገራችን ላይ the more you smart the more you vulnerable ነው የሚባለው በጣም ስማርት በሆንን ቁጥር ቴክኖሎጂ ስማርት በመጣ ቁጥር የመጋለጥ እድላችን በዛው ልክ ሰፊ ነውና አሁን ያለንበት ፈጣንም ስለሆነ ይሄን ይደረጋል ስለዚህ በተለይ ድረገጾች ላይ የሚሰሩ ማርኬቲንግ ላይ የሚሰሩ ሰዎች ይሄን በጣም መስራት መቻል አለባቸው ማርኬት ላይ ሶሻል ሚዲያ ላይ የሚሰሩ ሰዎች ሶሻል ሚዲያ ኢን ኤሰንስ ድረገጾችን ሁሉ ጊዜ ቪዚት እናደርጋለን አይደል for the sake of marketing ቪዚት ይደረጋል ቪዚት ስናደርግ እዛ ቪዚት በሚደረግ ሰዓት ላይ ያንዳንዱ ነገር ማየት መቻል አለበት በጣም ጀኒዩን የሆኑ ሌጂቲሜት የሆኑ ምን ማለት ነው ህጋዊ የሆኑ ታማኝ የሆኑ ሶርሳቸው የሆኑ በደንብ ማየት ይፈልጋል ማለት ነው በተለይ የሚከታተሉ የትኛው ቦታ ላይ አስፈላጊ ነገር ነው ባይዘው በዚህ ነው ፓስወርድሽ የሚገኘው ታስገቢያለሽ ባክኢንድ ላይ ሌላ ሰው ነው ያለው ባክዶር ነው ማለት ባክዶር አንደኛ ባክዶሪንግ ላይ ፊሺንግ አለ ምንድነው የሚደረገው ለምሳሌ መልክ ዌብሳይት አለው አይደለም ዌብሳይት ይኖራል ወይ ደግሞ ፌስቡክ ይኖራል ፔጅ ይኖራል ፔጅ አለው ፔጁ ፊሺንግ ማድረግ ይቻላል ምን ማለት ነው ራሱን አርገን ሰርተ ነው በቃ ዛሬ ምን ሰጠው ጥሩ የትዳር ምክር ነውና በዚህ ምክር ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ ያውን ያለው ይላክላችሁ ተብሎ ይላካል ሰዎች ደስ የሚል ኢንተረስት ነው ያን ፎርም ይሞሉታል ምናቸውን ይሞራሉ ኢሜላቸውን ፐርሰናል ፋይላቸውን ይሞራሉ ባክ ዶር ላይ ያለው ሰው ያንን ይወስድና አክሰስ ያደርጋል ከዛ እነሱ ወደዛም ሊያስገቡ ናቪጌት አድርገው ወደ ኦሪጂናል ሊያስገባችሁ ይችላል ፎዛት ማተር ኢንተርኔት የለም ሊላችሁ ይችላል በቃ ኢንተርኔት የለም ትያለሽ ሎጊን ስትይ ኖ ኔትወርክ ይልሻል ባክኢንድ ላይ ግን ያን ሪኳየርመንቱን ወስዱታል ማለት ነው ስለዚህ ይሄ መሰረት መቻል አለብን ማለት ነው ሌላው ከዚህ ጋር በተያያዘ በተለይ ቪዲዮ ላይ ኤዲተሮች በጣም መጠንቀቅ ያለባቸው ፒክቸሮችን ሲያወርዱ ነው በጣም ሃይ ፒክሰል ሃይ ሪዞሉሽን ፒክቸሮች behind there is malicious ፋይሎች አሉ እሱ ስካም እንትን እንሏለን እሱኛው አሁን መጠራት በኤአይ ፊልተር ሆኖ ነው መቅረብ ያለበት አብዛኛው ሶሻል ሚዲያ ላይ የሚያለቃቅሱ ሶሻል ሚዲያ ማናጀሮችን አያለው ታዋቂ አርቲስቶች የነበሩ ሃክ ተደረኩኝ እንዲ ተደረኩ ስለዚህ ያልበላና አለመንካት ፕሮፌሽናል የሆኑ ሰዎችን አድሚን እንዲያርጓቸው ማድረግ አለባቸው ዩቲዩብ የሚሰሩ ሰዎች ሶሻል ሚዲያ ላይ ቲክቶክ የሚሰሩ ሰዎች በጣም ስማርት የሆኑ አድቫይዘሮች ያስፈልጓቸዋል አድቫይዘር ማለት ነው አድቫይዘር ራሱን የቻለው በአለም ላይ ጥቂት ሰዎች ቢኖሩም ግን ይሄ ምክክር ይፈልጋል ማለት አንዴ የሚወሰድብሽ ብዙ ነው አንዳንዴ ይውልሽ ከተሰረክሽ በኋላ የምታወጪ ዋጋ ብዙ ነው ዋጋ ያስከፍለናል ስለዚህ የመሰራት መቻል አለበት ሌላው ከዩቲዩብ ጋር በተያያዘ እንዳልኩሽ ሊንኮች ላይ በጣም መጠንቀቅ መቻል አለብን ይሄ እንዳንድ የሚያጠቃ ነው በተለይ ምን ተቀው ማለት ሆስፒታል ላይ የሚሰሩ ሰዎች ከሲስተም ጋር የሚሰሩት ይሄን ማድረግ አስፈላጊ ነው አጥቂ ሰው አጥንቶች ነው የሚመጣውና ይሄን ማድረግ ጥሩ ነው ሃይጂኖች አሉ መጠንቀቅ አሪፍ ነገር ነው በዚህ በሚገባልክ በዚህ ቢወራ ጥሩ ሌላው ሞር ቴክኒካል ነገር ስለሆነ እኛ ይሄን ላይ ግንዛቤ ማድረግ መቻል አለብን በጣም ቆንጆ በሆነ አማርኛን ያስረዳህን ማለት ከአንተ አካባቢ ለራቀን ሰዎች ማለት ነው እና በጣም አመሰግናለሁ አሁን ላይ ኤአይ ማለት ነው ብዙ ነገሮችን ብዙ ስራዎችን ይሰራል ለምሳሌ በጣም ከቀላሉ ሲጀምር ሰርች ምናረግባቸው ኤአይ እንትኖች አሉ እንደ ChatGPT በቀላሉ ሰዎች አንደርስታንድ ሊያረጓቸው እንደሚችሏቸው አይነት ማለት ነው እንደገና እንትን ፎቶ ኤዲት ምናረግባቸው ቀላል ስራዎችን ምንሰራባቸው አሉ በዛውም ልክ ደግሞ ከፍ ሲል በቅርቡ እንደው ማናውንስ የተደረገ ኤአይ ሚኒስተር ሴት ሚኒስተር መታለችና በአልባኒያ
የሰዎችን እንትን ህልውና ምን ላይ ይጥሉታል ላይክ ጥሩ ዜና ነው ወይስ መጥፎ ዜና ነው አየውትና ግራ ገባኝ ሆነት ለመናገር ብዙ ነገሮችም ላይ ሳስተውል AI የሰዎችን ስራ እየወሰደ ነው አሁን ላይ የሆነ አመት ላይ ያገዘ ነው እየወሰደ ነው ማስተካከል ያለብን ፓራዳይም እሱ ስለሆነ እኮ እሱ እንድታስተካክልልኝ ፈልጋለሁኝና እየወሰደባቸው ነው አሁን ለኔ እንደገባኝ ከናንተ ዓለም ይራኩ ሰው ስለሆንኩኝ በቃ ይሄን ስራ AI ወስዶታል ብዬም አሰብኩኝ ግን ሲያምር ያገዘ ነው ወይስ ለሰው ልጆች ህልውና ጠቃሚ ነው ወይስ ደግሞ ስጋት የሚለው ሰው ሰራሽ ከሄል ወይ ደግሞ ሰው ሰራሽ ከሎት ሶ አሁን አራተኛው አሁን ያጣጣምና ያለው ቴክኖሎጂ ወይ ደግሞ የ21ኛው መፍትሎ ዘመን ማርሽ ቀያሪው ቴክኖሎጂ AI ነው ወይም ሰው ሰራሽ ክህሎት ነው ማለት ነው ምን ማለት ነው እሱ ማለት መሰለሽ behind AI ስማርት ማይንድ ነው ያለው በጣም ግልጽ ማድረግ ያለብን አድማጮቻችን ተመልካቾቻችን ምንድነው ይሄን የሰራው የሰው አእምሮ ነው እኛ ወደ ኋላ በቀረን ጊዜ ይመራናል ኦፍ ኮርስ ይቀድማል እምቅ ኃይላችን አሁን ይልሽ ማጣጣም ነው እኔ እንግዲህ ያው ማስበው ምንድነው አደጋለው ኦፍ ኮርስ ምን ከሆነን የኛ ንቃት አእምሮ የአእምሮ ንቃት ንቁ አእምሮ ይዘን በጣም አናሊቲካል ቲንከር ካልሆነ ወይ ደግሞ ክሪቲካል ቲንከር ወይ ደግሞ በጣም በስፋት ጥልቅ ሐሳቦች ካልሆነ ፖቴንሻላችንን አእምሮአችንን በትክክል መጠቀም ካልቻለን ኦፍ ኮርስ ያጠቃናል ግን ምንድነው አሁን ዘመኑ የAI ነው ይባላል ኦፍ ኮርስ ነው ማለት ነው የሰው ልጅ ምጥቀትን ከሁለቱ ጋር ባላንስ አድርገን ሚዛናውን ጠብቀን ነው የምንሄደው ሚዛኑን የጠበቀው ዓለም ለዚህ ነው ኮን አይተሽ ከሆነ የዓለም ትልቁ ጦርነት ምንድነው የAI ጦርነት ኮሪያ ሪቮሉሽን እኮ ሩሲያን ብታይ ዩክሬን አሜሪካ ሩቅ ምስራቅ ምናምን በየጊዜው አላቸው የሚያወጡት በእርግጠኝነት ነው ተስፋ አለኝ ኢትዮጵያ ወይም አፍሪካ በራን ዘግታ ምትሰራ ይመስለኛል በደንባው ምክንያቱም ለምን ካልሺ ሁሌም መሞግቷለን አፍሪካ የወጣቶች ሀገር ነች እምቅ ኃይል ያለው ወጣቱ ጋር በደንብ እንደ ድሮ ሽጉጥ ምን ይዝበት ምናምን አይደል አሁን አይምሮዎችንን በቃ በስለት ደረጃ ተጠቅመን የያውን ምህዳር ማዋጀት ይፈልጋል ሊድ ማድረግ ስጋት የሚሆነው ምን ነው ሚኒስተር ልትሆን ይችላልሽ ለምን ሚኒስተር እኮ ማለት ምንድነው አንድ ሚኒስተር ማለት መሰለሽ የሚኒስተር ስራ ውሃ ሚኒስተርን ማስተዳደር ትምህርት ሚኒስተርን ማስተዳደር አይደል ሌላ ምንድነው ጤና ሚኒስተርን ማስተዳደር አይደል ማዕድን ሚኒስተርን ማስተዳደር አይደል ፍትህ ሚኒስተርን ማስተዳደር ነው ኦፍ ኮርስ ይቻላል ቨርቹዋል ሚኒስተር ማለት ነው ዓለም ላይ ያለውን ነገር እዛ ላይ ያለው ታገር አንድ ጠቅላይ ሚኒስተር የሚሰራውን ስራ እሷ ተከታ ሰራች ማለት አጋዥና ሰራች ማለት ነው ይሄ ያስደንቀንም የሚያስደንቀኝ ይሄን የሰራው የሰው ልጅ ነው አሁን እኛ ለዚህ ነው ሁሉ ጊዜ የመከተል እንትን ስላለብን ነው ምንድነው በትላንትናው ስለታሰርን ነው አሁን ለምሳሌ ቁጭ ተረዳ ያለበት ተምረን ቢሆን ኖሮ እንደዚህ ቢሆን ኖሮ ስላለን ነው እንጂ የሰው ልጅ ውጤት ነው ስለዚህ የኛ አይምሮአችንን አቅም ችሎታ ተጠቅመን ከሰራን ይሄ አሪፍ ነገር ነው ካላወጣን ግን እንዳልሽ ወጣቱ ሌላ ለምን ይካለ ለምሳሌ አዲክትድ መሆን ማለት ነው ያለ ነገር አለ መንቀሳቀስ የሆነ ነገር ችክል ማለት በቃ አሁን ለምሳሌ የሆነ ጊዜ ታፕ ሚል ጌም መጥቶ ነበር አይደል ወጣው ታፕ ላይ ብቻ ታብ አይደለም ሌላ የሚሸጡ ቴክኖሎጂዎች አሉ ዲጂታል ኢንተርፕረነር አለ ዲጂታሉን መምራት ማለት ነው ምን መራቸው ሶፍትዌሮችን አበልጽገን ለዓለም ማትረፍ ለምን ብዙ ወጣት አለን ግን ወጣቱ አንድ ላይ ከተሰለፈ አስቢ ብዙ የውቀት ማድ ኖሮ እኛ አንድ ነገር ላይ ብቻ በቃ ያ አንዱ አስተውጣ እሷ ላይ ፎከስ አንዱ ላይ ብቻ በቃ እዛ ላይ ታብ ያደርግን ዶላር እና ታፕ በቃ አለቀ አስቢ እሱ ላይ ብቻ ፎከስድ ይሄ ቴንሽን ቦክስ ነው ምናምን ላይብራሪ ውስጥ የሆነ መጽሐፍ ግግም ብለን በቃ እንዳንወጣ ኮራል ለመሸምደድ እንደምንሄደው ልክ እንደዛ አዲክትድ መሆን ማለት ነው አሁን ይሄ ምንድነው የተካሄደ ያለው በጣም ብዙ ወጣቶቻችን በዚህ እያለቁብን ያለው እውነት ለመናገር አንደኛው የሳይበር ንቃት አውዶ ይሄ ነው እኛ ያላየናቸው በየቤቱ የተቀመጡ ወጣት ምንላቸው ከ15 ዓመት በላይ ያሉት በቃ ደረሱ absolutely addicted ሆነዋል ሱሳይድ ራሳቸው ማጥፋት ውስጥ ገብተዋል በጣም ባይተዋር ሆናሉ ቀቢጸ ተስፋ ዴስፐሬት አርጓሉ የሁሉ ነገር በኋላ ምን ወጣበት መንገድ እናስተምራለን ግን ይሄ ግን የሆነው ለምንድነው ዲጂታል ዓለሙን በቅታ ለመረዳት ቅድም ያልሽው ከፍራት ከስጋት ወደ ንቃት ማምጣት አለብን ከጥቃት ወደ ንቃት ብቻ ሳይሆን ስጋት ነው ይላል በቃ አሁንኛ ማድነቅ ነው ዲያ መታል አየዋረለ ናይ ምናምን በቃ እንደዚህ በቃ አፋጉሮ የሚያወራ ተንታኝ ነው ሚዲያ ላይ ያለው ስለዚህ ሚስ አንደርስታንድ አርገናል ሚስ ኢንፎርምድ we can do this one የሰራው የሰው ልጅ አእምሮ ነው ለምን ታውቂያለሽ ምናደደው አሁን ኢትዮጵያ ለአስቀድማ በአለም ብዙ አበርክተናል
አሁንም እናቃቸው ኢትዮጵያ ውስጥ ያሉ በአለም ብትዞሪ ብዙ ሳይበር ላይ የሚሰሩ ልጆች አሉ ኢትዮጵያ በጣም ምን መንዝሮ ፖቴንሻል አለ እኛው ሰዎች ከነገሩን ይልቅ ኢትዮጵያ ውስጥ ያለው ፖቴንሻል አባንደንት ነው በጣም አባንደንት የሆነ ወሰን የሌለው ብቻ የሚወጣ የሚሆን የሚፍለቀለቅ ኃይል አለ ያን ካወጣ ነው ዶሚኔት ማድረግ እንችላለን because 80 ሚሊዮን ህዝብ ወጣት ነው ታውቃው ነው 12 ክፍል ጨርሶ ወደቀ ሌላ ጉዳይ ነው እሱ አካዳሚክ ነው ፎርማል ትምህርት ነው አሁን ከምልሽ ግን ሰው በመሆን ብቻ ያገኘናቸው ከእግዚአብሔር የተሰጡን አምቃይኖች አሉ እሱ ላይ ከሰራን ኤአይውን እኛ እንሰራዋለን ለምን ይሰራ እንጠቀማለን አሁን የዓለም ትልቁ ጦርነት የእንትን ኤአይ ኮሎናይዜሽን ይባላል ኦኬ ስፔስ ኮሎናይዜሽን አለ አይደል እሱን ተበላን በቃ እሱ ተበልተናል በቃ የሆነ በስፔስ የመጀመሪያ ነበርን ብዙ ተመራምረናል እንደ አንድሮሜዳ አይነት ትልቅ ስራ ሰርተናል አሁን ግን የቆመን አሁን ደግሞ ስፔስ ላይ እንዳንበላ ኮሎናይዝ እንዳልሆን ኮሎናይዝ ማለት ምንድነው ምህዳሩ ላይ ሰዎች በሚፈጥሩት የቴክኖሎጂ ምህዳር መጠቀም ነው ከዛ ምንድነው ነው ፈሪዎች በራስ መተማመናችን ይሄ ሀገራዊ ራስ መተማመን አይኖርንም የግል ራስ መተማመን አይኖርንም የመስራት አቅም አይኖርንም ወጣቶቻችን በቃ በአዲክትድ ሆኖ ይሰራሉ ምናምን ስታውቁ ለዛ ላይ ለነሱ ደግሞ የገቢ ምንጫቸው ዴፊኒትሊ አሁን እኛ ጋር እየተጠቀማን በየሶሻል ሚዲያ የሚሰሩ አሉ አይደል በየቲክቶክ ገንዘብ እናገኘው ምናምን እሱ ሌላ የሚጠና ነው እሱ ሊቀር ይችላል አሁን አሜሪካ የራሷን አሁን ቲክቶክ አለ ቲክቶክ አሁን ራሱ አልጎሪዝሙን አድሶ ይመጣል ያኔ እንደዚህ ገንዘብ ላናገኝ እንችላለን ምክንያቱም ኤአዩ ፊልተር ያደርጋል ተሳዳቢ ስለምትሆኚ ሳይሆን በጣም ይሄ ምንድነው ቪክቲም የሚያደርግ የራሱ አግሪመንት ስላለ ምክንያቱም አሜሪካ ለራሷ ስለምትፈራ ምርጫ ላይ ትራምፕ ይሆነውን ስለሚያቅ አልጎሪዝሞቹ ፊልተር ሆነው የሚወጡት እንደሌላ ጊዜ በጣም ይቀስቃሽ ሐሳቦችን በኢንቮክ በማድረግ ላታገኝ ይችላልሽ ልክ እሱ ስታርግ ሊያጠፋብሽ ይችላል አሁን ደሱ ነው ከቻይና ተቀብሎ የሚሰሩት አሁን መንቃት ያለብን ምንድነው how to build በጣም ቤስት ኮንቴንት እንዴት እንስራ ቫልዩ አድድ የሚያደርግ ኮንቴንት ሀገራችን ውስጥ ያሉት በጣም የሚሸጡ ኮንቴንቶች አሉ ከቱሪዝም ጋር ብትጂ ከሴት ጋር በጣም ይገራርም because we are so rich ሶሻል ካፒታላችን በጣም ብዙ ነው መስራት እንችላለን ያ ስለሚሆን ማለት ነውና ወደ ኤአይ ስንመጣ ኤአይ ማለት የሰው ልጅ አቅም ተሰናስኖ የሚሰራ ነው ቴክኖሎጂው አሰናስነን ከኛ ዕውቀት ጋር የሚሰራ ነው አይደለም እኛ ማናቀው ከሆነ የሚያውቁት ሰዎች ይመሩናል የሚያውቁት ሰዎች በኤአይ ያስመሩናል ማለት ነው አፍሪካን በኤአይ ሊያስመራው ይችላሉ ማለት ነው ስለዚህ አፍሪካ የምትችል ሀገር ነች በጣም የወጣት ሀገር ነች በጣም ምን ስለዚህ ኮሮ ሆነ አይተሽ ከሆነ ምዕራባውያንም አሜሪካም ወደ አፍሪካ ነው ዙንተናቸው አይደለ ወጣቱ እዛ ስላለ ነው ስለዚህ ሚግሬት ማድረግ ካለብን ፍሮም ከዚህኛው ከአንችልም የቴክኖሎጂውን ወደ እንችላለን ከመጣ እንችላለን ስለዚህ ቅድም ያልሻት ሚኒስቴር ሚደንቅ ነገር አይደለም ይሰራል ሁሉ ጤናውን ያን ሊድ ታደርጋለች እሷ ሱፐር ኤአይ ነች በቃም ጀነሬት ታደርጋለች ሌሎች ሰብ የሆኑ ሮቦቲክስ ምናምን ተቀነባብረው የሚሰራል በአይኦቲ ስማርት አድርገው ይሰሩታል ያ ስማርት ወርድ ማለት ነው አንዱ ይሄ ነው ሊደርሺፕ ላይ ኢምፓክት አለው ማለት ነውና ጥሩ ነው ለማሳለጥ እንጠቀማለን ቴክኖሎጂ ነው አንነቀም አንፈራምምና ስለገረመኝ ነው ያነሳውትና የአልባኒያ የባህል ልብሷን ለብሳ ምናምን ነው ፓርላመንት ላይ ብቅ ነገር ያለችውና በጣም ስለገረመኝ ነው ያነሳውልህ እና ስጋቱም ስለመሰለኝ ነው ግን እንዳልሆነ ደግሞ በደንብ አስረድተኸኛ አሁን ደግሞ እንትን ቴክኖሎጂ ወይም ደግሞ ከሶሻል ሚዲያ አንፃር እንየው በትዳርስ ወይም በባልና በሚስት መካከል ያለውን ኢምፓክት በመልካምም ሊሆን ይችላል በመጥፎ ምን ያሳደረ ነው በተለይ ደግሞ አንተ ሸጋቱ ልድም ላይ ስለምትሰራ ልጆቹን ስታያቸው የቤተሰባቸው ሪፍሌክሽን አይደለም የምታየው ልጆቹም ዝም ብለው አይደለም አዲክትድ የሚሆኑት ኦር ደግሞ ልጆቹ ላይ የምታየው ነገር ኦሬዲ ፋሚሊ ላይ ያለ ነገር ነው የነሱ ሪፍሌክሽን ስለሆኑ ማለት ነው ስለዚህ እስቲ አንተ ደግሞ ያየኸውን ነገር ብትረዳ ስለተዳር ማውራት ያው በደም ትዳር ውስጥ ያሉ ሰዎች ቢያወሩ which is good ግን አንድ ሩሲያ አንድ የሚሏት ነገር አለች እሺ ከቤት ስትወጪ ወይ ስትወጡ ሁለት ጊዜ ይጸልዩ ይላል እሺ ሁለት ጊዜ ለምን ስለተዳር ያወራሽን ስለሆነ ማለት ነው ለምን በሰላም ወጣው በሰላም ልትገቡ የሚል ቆንጆ ቢል አላቸው አንደኛው ሶስት ነገር ነው ጸልዩ የሚሉት ነገር ሁለተኛው የጸሎት አይነታቸው ጸልዩ የሚሉት ለጦር ሜዳ ስቴጅ ኦኬ ወይ ለምንኩስና ወይ ለጦር ሜዳ ስቴጅ ደግሞ አንድ ጊዜ ጸልይ ለምን ላትመለሽ ነው በቃ ኦኬ አይደለ አንድ መነኩሴ ሲወጣ ምንድነው የላሜ ጣበ አልፈልገኝም
ለዓለሞቼ ለጽድቅ ይኖራሉ ብሎ በቃ ይወጣል ማለት ነው አንድም ጦር ላይ ያለ ሰው ተሰናብቶ የሚወጣው ለመሞት ነው ሀገር ለማዳን ነው ማለት ነው እዚያኔ አንድ ይጸልዩ ከቤት ተወጡ ሁለት ይጸልዩ በሰላም ወጣችሁ በሰላም ተገቡ ለጦር ሜዳ ወይ ደግሞ ኩስና ሲሮ ነው ስንት ይጸልዩ አንድ ጊዜ ይጸልዩ ለማግባት ታስቡ 3 ጊዜ ይጸልዩ ነው ማለት አይሻል መጀመሪያ በሱ ነው 3 times መጸለይ ያስፈልጋል ትዳር ላይ ትዳር የጸሎት ውጤት ስለሆነ ብዬ ስለማመን ነው ጸሎት ሲባል የእግዚአብሔር በጣም የእግዚአብሔር መለኮታዊ ፍቃድ የእግዚአብሔር ተራዳይነት ይፈልጋል ትዳር ምክንያቱም መስራቹ እሱ ስለሆነ ማለት ነውና እንምጣ ትዳር በጥበብ ነው አሁን ያልሽው ትዳር ላይ ያለ ምንድነው ይሄ ጨዋታ ነው አሁን ለምሳሌ አብዛኛው እንደው ሀገር የምትፈጥረው ትዳር ላይ ነው ብዬ ነው ማስበው ሲናሪዮ እናምጣ አሁን ቴክኖሎጂው ሚዲያው ምን አመጣ ለምሳሌ አንድ ቤተሰብ ውስጥ ባል አለ ሚስት አለች ልጆች ደግሞ አሉ አንደኛው ሲናሪዮ እሱ ነው ሌላኛው ትዳር ውስጥ ባል አለ ሚስት አለ ልጆች ላይኖሩ ይችላሉ መንገድ ላይ ሊሆኑ ይችላሉ ይሄን ሲናሪዮ ነው ሰደው ለምሳሌ አሁን ባል ሚስቱ ጋር ስራ ሆኖ ይደውላል የሚስቱ ስልክ ተይዟል ወይ ደግሞ ሚስት ባሏ ጋር ትደውላለች እሺ ቢዚ ሆናል ብዙ ጊዜ ለማውራት ይቸገራው ምንድነው ማድረግ ያለባቸው ምንድነው አሁን ቴክኖሎጂ ነው አይደለ ቴክኖሎጂ ማቀራረቢያ ነው አለማው ግን አንድ ባል በሚፈልግ ሰዓት ላይ ሚስቱን ደውሎ ካላገኛትና ራሷን በዛ መስቀልቅል ውስጥ በቴክኖሎጂ ተቆራኝታ ካለች ምን ሊከሰት ይችላል እንደዚህ ነው አሁን ተመልካቾቻችሁ ማየት አለባችሁ እኔ አንቺ ላይ የሚደረገው ነው ጎልደን ሩል ምንድነው አንቺ ላይ ሊደረግ ማትፈልጊው ሰው ላይ አታድርግ አንድ ሴት ወይዘሮ ወይ ቤት ምትመራ ሴት እንስት ለአንድ አባወራ ቤቱን ለሚመራ በስልክ መግባባት ካልቻሉ ደውሎ ውዴ ብላ ካልጠራችው ደውላ ተደዋውሎ እንዴት ካልተጠራሩ እንዴት ተደራችሁ ሊሰምር ይችላል አይሽ አሁን የመጀመሪያው ስራ ቴክኖሎጂን እንዴት ነው መረዳት ምንድነው አቲቲዩድ የቴክኖሎጂ አሁን መጀመሪያ ትዳር ውስጥ ያለው ቴክኖሎጂ አቲቲዩድ ምንድነው እሱ ያለ መረዳት ነገር አለ እና እንደው የሚባለው ምንድነው እንትን ነው የፈንጂ ወረዳ ነው ማውራው ነገርሽ ፈንጂ ወረዳዎችን እናወራለን ከዛ ፈንጁ ደግሞ አንድ ፈንጂ ወረዳ ካለ ምን ይደረጋል እንጠነቀቃለና ወይንም እዛ ሄዳ ያለውን ምን ያደርጋል ሰው ጦረኛው ሄዶ ምን ያደርጋል ያመክነዋል አሁን ፈንጂ ወረዳ ውስጥ እናወራለን ቀጥሎ እንዴት እናመክነዋለን ምክንያቱም ፈንጂ ተጠመደ ፈንጂ አለ ኢንተርኔት ላይ ስማርት ካልሆነ ከረገጥ ነው አለቀ ቤቱ እንዳለ ይጋያል ማለት ነው የመጀመሪያው ምን ወሬው ልሽ ባልና ሚስት የሚያደርጉት ባልና ሚስት ትልቁ ነገር የዲጂታል ፐርሰናሊቲያቸውን ማስተካከል ዲጂታል ፐርሰናሊቲ ማለት እንዴት ነው መጠቀም ያለብኝ አሁን ከሚስቴ ጋር እንዴት ነው መጠቀም ያለብኝ ሚስቴ ስትደውል የካልቸሩ ምንድነው የኔና ይሷ በቴክኖሎጂ ምክንያቱም አንድ ቤት ሆነው ልባቸው ተራርቋል በነፍስ የተራራቁ ነው የሚሉት በአካል አስበሽ ቆነ በነፍስ መራራቅ እኮ ማለት ነው አሁን ቴክኖሎጂ የፈጠረባቸው አሁን ማውራው ፈንጂ ወረዳውን ማለት ነው ለምሳሌ መኝታ ቤት ውስጥ ነው ትልቁ ነገር ጨዋታው አይደል የባልና ሚስት ከተራከበው ውጪ መኝታ ቤት ውስጥ የሚጫወቱ ውጪ ትልቅ ነገር ነው አይደል ለዚህ ነው እኮ ከያንዳንዱ ወንድ ጀርባ ጠንካራ ሴት አለች እርግጥም ነው ከያንዳንዷ ጠንካራ ሴት ጠንካራ ወንድም አለ ግን መቼ ነው የሚያወሩት ያ ኳሊቲ ታይም አልጋ ላይ ተጋፎ ከመተኛት ውጪ ቁጭ የሚያወሩት ያንሶን ውስጥ ወሬዎች አሉ የሚያወሩት ጠፍቷል እሱ አሁን ያ በምን የጠፋው አያወሩ ቴክኖሎጂ ጀርባ ተሰታቶ ነው ምክንያቱም በጣም ተወጂውን ሰው እንደምትዩ ነፍሴ ነው የምትዩ አይደል በጣም ተወጃቸው ፍቅረኛ ባሏን ነፍሴ ነው የምትለው ባልም ሚስቱን ነፍሴ ይላታል ነገር ግን ይሄ ከጠፋ እንዴት ሊሆናል ቨርቹዋል ወርልድ ውስጥ ገብቷል ሌላ ምን አባል ውስጥ ያሉት ማለት ነው ይሄኛው ከሆነ ትክክል አይደለም አሁን በጣም እየጠፋ ያለው ነገር ትዳር ላይ እሱ ነው ይሄ ፋክተር ምን እየፈጠረ ነው የመጣው አንደኛ እንዲራራቁ መንገድ ሆኗል ቴክኖሎጂ በአግባቡ ካልተጠቀም ማለት ነው ለምሳሌ የሥራ ጉዳይ ይዞ አይገባም አይደል መኝታ ቤት ላይ በተቻለ አቅም ሰው ማድረግ ያለበት ከኤሌክትሮኒክስ ስፔሻሊ ባልና ሚስት ነፃ ማድረግ አለባቸው በቃ ፍሪ ኤሌክትሮኒክስ ነው የሚሰራው በነገራችን ላይ ፍሪ ነው ሁለተኛ ይሄ ኦራል ቻቲንግ ጥሩ ነው ከቴክኖሎጂ ቻት ይልቅ በጣም ፍቅርን ምን ይሏል ይበለጠ ኢነርጂ ይፈጥራል አይደል የሚባል ነገር አለ እኮ ጠዋት ላይ ባል የሚስቱን ግንባር ስሞ ሲሄድ አይደለ ተስራ የሚሳካው ልከነኛ አይደለ ወሱም ግንባሯን ስሞ ሲሄድ ነው ጥሩ ነው ይሄ ነገር የጠፋው አንዳንዴ በቴክኖሎጂ ቁርኝ ነው አሁን ግን ፈንጂ ወረዳ ላይ ካለን የቴክኖሎጂ ፈንጂ ወረዳ ውስጥ ካለን ፈንጂ ቀጠና ውስጥ ካለን ይሄንን እንረግጣለን የኔ ረገጥ ሰው ይፈልጣል ማለት ትዳር የሚጸነው አንደኛ
አብሮ መሆን ነው መነጋገር ቆይታን ይፈልጋል አሁን ስለ ልጅ እኮ አልመጣሁልሽም አሁን ያወራሽ ገና እዛ ጋር ተወልዶም ሊሆን ይችላል ሁለት ሲናሪዮ ነው ያወራታ እና ስለዚህ ትዳር የመጀመሪያው ጊዜ ሰጥቶ በተለይ ይሄ ጓዳ ተሶኮልዴ መኝታ ቤት ያለው ነገር በጣም መከበር ያለበት ኳሊቲ ታይም ነው በቃ ትዳር የሚቀድሰው እሱ ነው በዛ ሰዓት ላይ አሁን ቴክኖሎጂ ገብተው ታቅፈው የሚያድሩት ቴክኖሎጂ ነው በደንብ ባሏን ታቅፋ ማድረግ ይገባታል ሚስቱን ታቅፎ ማድረግ ይገባዋል ይሄ የሚከታተሉት ያውቁታል ጣይሙን በደንብ ያውቁታል የትዳር ጣይም አለው አየሽ ምክንያቱም ጸሎት ይፈልጋል ቅድም ያልኩሽ ሩሲያውያን የነገርኩሽ ይሄ ነው 3 ጊዜ መጸለይ ማለት ትዳር አጽኖት ይፈልጋል ይሄ ሳፓሬሽን ይፈጥራል ይሄ ከልብ ይራቀ ምንድነው ካይን ይራቀ ከልብ ይርቃል አሁን ነፍስ የሚለው አይኖርም ነፍስ ቨርቹዋል ወርልድ ውስጥ ነው ማለት ነው ጧት ይነሳሉ ስለዚህ ትዳር ስራ ሆኗል በቃ የመጋባት ስራ ይሆንና ይተኛሉ ከዛ ልጆች ይወለዳሉ መጣለ ልጆች ጋር ወደ ስራ ይሄዳሉ ሩቲን ነው ይዘን ማደናላ ከዛ እንትን ውስጥ መውጣት ያስፈልጋል ስልካቸውን ሁሌ ስለሚይዙ ሚስቴ ምን እየተሰማት ነው ምን እያሰበች ነው ምን እንዴት ነበር ውሏምና የሚለው የለም ባሏም ምን እያሰበ ነው ውሎ ምንድነው ምን እየተሰማው ነው የሚለውን አጠይቀውም ስለዚህ ሁለቱም ስልካቸው ላይ የየራሳቸው ዓለም ላይ ተለያይተው ነበር ማለት ነው የተለያየ ምንድነው በአንድ ቤት ውስጥ ሆኖ ሊተራራቁ የቅርብ ሩቀት ማለት ነው በቅርበት ፊዚካሊ ያሉ ግን ሜንታሊም ሶሻሊም ዲታችድ ናቸው ማለት ነው እንትኑም እኮ አይመጣም ይሄ አብሮ ይመጣል አይደል ሁለት ሲሆኑ የሚመጣ ራሱ የራሱ የሆነ ጣይም አለው አይደል ትዳር አታችመንት ወይ ኢንቲሜሲ ምን ነው በቃ ኢንቲሜሲ ይጠፋል ኢንቲሜሲ ከጠፋ ደግሞ አይደል አብሮ ሊመጣ ይችላል እና ቴክኖሎጂ ሲንረዳ ኢማጂን እኔ አሁን ባለፈው አንድ የሆነ ቦታ ሄድኩ እሺ ደራሲያን ማህበር ላይ ያለች ትልቅ እናት አለችና እሷ ጋር ሄጄ ልጆች በደም ታስተምራለች እሺ የዝናወርቅ እናውቃታለን የዝናወርቅ የሷን መጽሐፍ ያላነበበ የለም ልጅ ሆነን ትምህርት ቤት የሷን መጽሐፍ ነው ሁላችን የተማረው እና ልጆችን ሰብስባ ከፍሪ አርጋ ታስተምራለችና ገባውና ጠየኳቸው ልጆች እሺ የት ነው የምትመለከቱት ብዙ ጊዜ ኮምፒውተር የት ነው የምትጠቀሙት ኩሽና ተጠቀማሉ አለች አንዳጻለች ለምን ተደብቂ ሳሎን ተጠቀማለሁ አይ ከማየጋ እጄ አልጋ ቤት የምትጠቀማለሁ ዘማየጋ እሷ ጋር ነው ያለው ሲጠቀሙ ከነሱ ጋር ይዳለው እነዚህ ልጆች ናቸው ይናገራሉ ልጆች ዛሬ ሶ ቦልድ ያወራሉ እና አብዛኛው ጊዜ እንግዲህ እዚህ ላይ ማስተካከል ያለበት ነገር አለ ቴክኖሎጂ በተለይ ምንድነው በእኛ የመኝታ ቤት ላይ በጣም ጥንቃቄ ጓዳ ውስጥ በጣም ለነጠቀቀው የሚፈረው እሱ ነው በጣም ብዙ ጥናቶች የሚነግሩት እሱ ላይ ነው ጭራሽ መግባት የሌለበት ነገር ነው አዎ ስለ ራሳቸው ያወራሉ ስለ ልጆቻቸው ስለ ፍቅር ህይወታቸው አብሮነት በጣም ደስ የሚል ነገር ነው የጸሎቱ ህይወት የምታደርገው እዛ ውስጥ ነው አይደለም ጸሎቱም ተክሳጹም መጣላቱም ያለው እሱ ነው ልጆች ፊት ዞር ብሎ እዛ ነው የሚጣሉት አይደል እኛ እናትና አባቶቻችን እንደዛ ነው የሚማከው ሳስታውስ አይደል ጓዳዩ ምናቸውን ጥሩንም ከፉንም ደጉንም አውርተው ሼፕ ተደራርገው የሚወጡት እዛ ነው አይጣሉም አንልም አይደል እዛ ካውንስሊንግ ነው በዛ ውስጥ ያለው ካውንስሊንግ ህክምናው በጣም ልካም ቡና ጠጥተው እንደሚታከመው አይነት ነውና እሱ ላይ አልተሰራም እና አብዛኛው ጊዜ እሱ ላይ በጣም ይገርምሽ በላይ ምን የሚጠመዱት ደግሞ በሌላ ነገር ነው ዛም ሶሻል ሚዲያ ላይ ሲታይ አብዛኛው ቴክኖሎጂ ዘላይ ምን ይጠቀሙት ቲክቶክን በማየት ቲክቶክ የራሱ አድሄራንስ አለው ሲምፕተም አለው ሲንድሮሞች አሉት አይደለ ቲክቶክ ላይ ማየት ያን በማየት አብሯት ወይ አብራው የተኛቹን ትዳሩን አካሏን የመገምገም እንትኖች ኢቫሉዌሽን የማድረግ ኮምፓራቲቭ ውድድር ዓለም ውስጥ መግባት ያ ሰልፍ ስቲማቸውን ይወስድባ የለራለ ግምት ልበሙሉነታቸውን ትዳሬ አጋሬ ያለችውን በቃ እንትኔ ማለት በሐሳብ ወደ ሌላ ቦታ ይሄ ምንድነው መጽሐፍ ቅዱስ ላይ ይሄ መጎምጀጅ ዓለም ውስጥ መግባት ዝም ብሎ መጎምጀጅ ልክ ይሁን አታገኘውም ደሞ ታገኘው ግን ትፈልገዋለህ አይነት ነገር አሁን ይሄ በጣም ፈተና ነው ያገር በደንብ ይሄን የሚከታተሉት ባለትዳሮች the couples they know it is on ማውራን በደንብ ያውቁታል ማለት ነው ጥናት ዝም ብሎ የሚሰራ አይደለም ምክንያቱም የሚነግረን አልጎሪዝም ነው አልጎሪዝም በጣም አሪፍ ነው ያሳብቃል አንድ ሲደመር አንድ ሁለት ነው ቁጭ ነው የሚያደርገው አልጎሪዝም ያንድ ሰው ነው የቨርቹዋል ፐርሰናሊቲ እንዴት እንትኑ ያመጣል ያየሻትን ከማን ጋር እንደዋልሽ ምን እንዳረግሽ ምን ያደርጋልና ዋሽቶ መጠቀም ነው ቴክኖሎጂ አንጠቀም አንልም ሶሻል ሚዲያ አንጠቀም አንልም አስቢ አሁን ያላገቡ ሰዎች ነው ያወራን ያላገቡ ሰዎች ላይ አብዛኛው የሚታየው ይሄ ነው ከዛ ሳሎን ደግሞ ምግብ ይቀርባል ሰራተኛ ካለ ሰራተኛው ይመጣል ምግብ እየበሉ በቃ ምግቡ በዚህ ስልክ በዚህ ያው እንደ አይነት ኳሊቲ ታይሞች ወርዷል ቴክኖሎጂ ማን ተጠቀምባቸው ሲቹዌሽን ሲናሪዮች እነዚህ ናቸው ምግብ ማዕድ ነው
አይደል አሁን በመናወራበት ሰዓት እናንቸው ስንት ሰው ተርበዋል ያ ምግብ በሰውነታቸው ላይ ተዋህዶ ሰላም እንዲሰጣቸው ያንን ጸልዩ ሲበሉ ደስ ይላል ብሌሲንግ ነው በጣም ቆንጆ ነገር ነው በምግብ ያለ ፍቅር ነው እንዴት አይነት ፍቅር መሰለሽ ምግብ ሰዎችን እንትን ይላል ያቀራርባል እሱ ላይ የሚለው ከሰራት ኢንዲቪጁዋል ነው አሁን ሳህኑ አመቻችቶልናል ኦፖርቹኒቲ ይፈጥሮልናል አይደለም እሱም አለ የሚሰራ ነው ሁለተኛው ነው ይሄ ምነግርሽ ካፕል ላይ ይሄ ነው ሶስተኛው ሲናሪዮ የቴሌቪዥን ፕሮግራም አለ look this one የቴሌቪዥን ፕሮግራም አለ ረጅም ሰዓት ነው አዳ ተከታታይ ነገሮች እኔ መዋጀት በሚለው መጣለ በኋላ እነዚህ ነገሮች ፈንጅ ወረዳ ውስጥ ነው ያለ ፈንጅ ወረዳ ላይ ከረገጥሻት አለቀ በቃ ማማ ስለዚህ እያከሰመው እንደነው ስለዚህ አንደኛው ረጅም ሰዓት መከታተል አለ ሐሳብ ይሰጣል በተወሰነ መልኩ ቴሌቪዥን ሲያለ ነገር አለው በቴሌቪዥን ታወራለሽ አንድ ቴሌቪዥን ስለሆነ ዲያሎጎች አሉ አይደለ ኮምፕሌን ለማድረግ እንትን የማድረግ ነገሮች አሉ ይሄም ራሱ እንትን የራሱ የቤተሰብ እሴትን ያጠፋልና ይሄ ላይፍ ቦንዴጅ ፋሚሊ ቦንዴጅ ይጠፋል ማለትና ቤት ላይ ነው የሚያልቀው መስሪያ ቤት የቤት ነጸብራቅ ነው መስሪያ ቤት ላይ ቤቷ ትዳሯ ላይ ኮሚትድ ያልሆነች ሴት መስሪያ ቤት ኮሚትድ ትሆናለች ማለት ስህተት ነው መስሪያ ቤት ላይ ደንበኛ ቁጭ ብሎ ቲክቶክ ከፍታ ልትይ ይችላልች ሐኪም ልትሆን ይችላልች ቢሮ ላይ ኃላፊነት ልትሆን ይችላልች ፕሮፌሽኑ ምንም ማተር አያረግም ባህሪ ነው አዳፕት አድርጓል ባህሪ ካልቸሩ ማለት ነው ስለዚህ የመጀመሪያው ካልቸር ትዳር ላይ ምክንያቱም ትዳር ላይ ከሰራሽ ነገ በልጆችሽ ላይ በሌላም ተርፊምና ቴክኖሎጂ በጣም ትዳር ላይ ያለው ነገር ይሄ ነው ፈንጅ ወረዳ ላይ በጣም አስቸጋሪ ከሆኑ ነገሮች ይሄን ምን ማድረግ አለብን ጊዜ መስጠት እንትን ማድረጋስ ማስተካከል አለብን እንዳልኩሽ ምግብ ሰዓት ላይ ምግብ ማሰላሰል አይደለም በደንብ ማይንድፉል ሆነን እዛ ቦታ ላይ ፕሬዘንት መሆን ለምሳሌ እየበላሁኝ ከሆነ የምግቡን ጣዕም ስለ ምግቡ እያሰብኩኝ በበላ ኦር ሌላ ማሳብ ቢሆን ግን ከስልኩ የተሻለ ነገር ነው አሁን ስልኩን ስክሮል ያረግን ስንበላ የምግቡን ራሱ ቴስት ብዙ እንትን አይለንም እኮ ሳትስፋይድ አንሆንም በልተን እንደበላና የምግቡን ቴስት እውነት ለምን ሁለተኛ የፍቅረኛሽንም የባለሽንም የባሏንም የፍቅረኛዋንም ቴስት እናደርግ በቃ ነገር እኮ በአይን ነው የሚገባው ፊዚካል እኮ ኢንቲሜሲ እኮ ቬሪ ኢምፖርታንት ዳር ላይ ይሄ ያቁታል በደም ይታወቃል ይሄ ነው የሚጀምረው ሁለተኛው ጋር ልምጣልሽ በጣም ያሳስበኝ በጣም አይ ላቭ ዲስ በጣም ሁለተኛው ወደው ቅድም እንዳልኩሽ ባል ሚስት ልጆች አሉ ሰርድ ፓርቲ ደግሞ መጣው ልጆች እሺ አሁን ምንድነው ልጆች እኔ ሁሉ ልጆች ላይ የሚፈርድ ትውልድ መጥቷል ልጅ ባሳየሽው ብዙ ነገር ልጅ ምናስ ባሳየሽው አይደል የሚሰራው ልጆች አሁን ምንድነው የሚደረጉት አሁንም ኬዝ ልንገርሽ አሁን የርኩበት ቦታ ላይ ጠየቅኩኝ አንዷ ልጅ ለምንድነው እኔ ኢንተርኔት ማየው አባቴም ይገባና የራሱን ያያል እማየም የራሷን ታያለች እኛም መኝታ ክፍል ገብተን የራሳችን ያለን ይወድሽ አንድ ቤት ውስጥ የተለያየ ዓለም ሶስት ዓለም አለ ያ ሶስት ዓለም ነው እዛጋ ጥሩ ዓለም ያይም ይኖራል መጥፎ ዓለም ያይ ይኖራል ዝብርቅርቅ ያለ ግራ የተጋባ ልክ ነው አሁን በጉጥንቀት የሆነ ልክ እንደ ባቢሎን ማለት ነው ከዛ አይስማሙ ያንን የቤተሰብ ለመገንባት ይሆንና ይሄን አቀብለኝ ሲለው መዶሻን አቀብለኝ ሲለው እንትኑ ያቀብለዋል ይሄ ፋሚሊ በጣም ያፈርሳል ማለት ነው ስለዚህ ልጆች ላይ ደግሞ ያልሰራው ምንድነው ልጆች እኛ ያሳየናቸው ነው ቤተሰብ ገብቶ ቁጭ ብሎ አብሮ የሚበላ አብሮ የሚጫወት አብሮ የሚያረክ ልጅ ይሄዳል አይሄድም ስፔሻሊ ማውረድ የሚያቸው ከ15 ዓመት በታች የሆኑ ልጆች ላይ ነው ያወሩት ያሉትና ብዙም ጊዜ ትዳርም አንደኛ ለትዳር ትልቁ ቅመሞች ልጆች ናቸው አሁን አንዳንድ ልጆች ደግሞ ወላጅ ልጁን ዞር ብሎ አያይም ማየት ያስፈልጋል የኢንተርኔት አጠቃቀም እንዴት መጠቀም ያለባቸው በተለይ ደግሞ አሁን ከ7 ዓመት በታች አይፈቀድም አይደል ሙሉ ለሙሉ ተከለከለ ነው እሱ ነገር ኦፍ ኮርስ አዎ ምክንያቱም ብዙ ሳይኮሎጂስቶች የሚስማሙበት አንድ ነገር አለ የአእምሮ የእድገት ደረጃዎች አሉ 7 14 እስከ 21 ዓመት ድረስ ማለት ነው ፈርስት ዊንዶው ሰከንድ ዊንዶው ሰርድ ዊንዶው የሚሉት ነው ፈርስት ዊንዶው ላይ ከ0 እስከ 7 ዓመት ላይ ልጆች ቋንቋ ነው ማወቅ ያለባቸው አካባቢ ይሄ አእምሮአቸው ሚሞራይዝ የማድረግ እሱ ላይ እንዲሰራ ነው እኛ ሀገር አላቅም የኑሮ ውድነት ይሁን አላቅም ወተት መግዣ ይሁን አጥፍቶ ይሁን አላቅም ምን አላቅም ብቻ ልክ ህፃናቶች ሲከመጡ አሁን ድሮ ዘመድ ቤተሰብ ሲመጣ እንዴት ነበር ፍኖ እማዬ መጣች አባዬ መጣ አጎቴ መጣ አሁንስ ልክ ስትመጭ ምንሽ ነው ስልክ ይላል እጅሽ ስልክ ላይ ነው አየሻል ያ አፊሊሽኑ ይቀንሳል ልጆች ረጅም የማሰብ አቅማቸው ይጠፋል ወይ በጣም ማለት የማሰላሰል አቅም ከዛ በኋላ ምን እንላለን ቅድም እንዳልሽው ወይኔ እነዚህ ነጮች እኮ በቃ ገዙን ገዙን
ልጆቻችን እየገደልናቸው ነው ያሉት እነዚህ ልጆች ወልሽ ቁጥር ላይ እንዲሰሩ እንዲጫወቱ ጭቃ እንዲያበኩ እንዲያለቅሱ አይደል በቃ እንዲበጠብጡ ነው ማድረግ ያለበት በቃ ልጆች መጫወት ማውራት አለበት በቃ አርት ውስጥ በቃ እንዲያሩ በቃ ከተፈጥሮ እንዲያሩ ማድረግ ነው ልጆችን በዛ ካልቸር ማድረግ በደንብ ያ አይታይም ስለዚህ ወላጅ የሚያደርገው ምንድነው ቢዚ ስለሚጠመድ ራሱ ወላጁ አሁን ባለው በሶሻል ሚዲያ ስለሚጠመድ ልጁን ዞር ብሎ አይ እነዛ ልጆች ምን ያደርጋሉ ስልኩን ከፍተው ያያሉ ለምን እንዳይረብሿቸው ከሁለት ምክንያት ነው አንደኛ ወላጅ ራሱ ማረፍ ይፈልጋል ስራ ደክሞት ስለሚመጣ ሁለተኛ ራሱ ተጠምዷል ወራጅ በዛ ጉዳይ ከዛ እነዛ ልጆች ይጠቀማሉ ያን ሶሻል ሚዲያ በጣም ያሉ ሶሻል ሚዲያ የልጆቹን ፐርሰናሊቲ ስለሚያውቅ አልጎሪዝሙ ልጆች በሚፈልጉት ይዞላቸው ይመጣል ከዛ ማን ያሳድጋቸዋል አልጎሪዝሙ ከዛ ካደገ በኋላ አዲስ የመጣ ይሄ ስብዕና ወደ ሳይበር ኢምፐርሻሊቲ ከዛ ያፈነገጠ ባህል ምን እላችሁ አይደለ በአንድ ባህል ውስጥ ስንል ሃይማኖት ይኖራል አይደል በጎ ሃይማኖት እንግዲህ ትውልድ መቀለጫ ትልቅ ተቋማት ሃይማኖት ባህል አይደል ትምህርት ቤት አይደል ሚዲያ ነው እነዚህ ናቸው ትውልድ የሚቀርጹት በቃ ልጅ በዚህ ይቀርጻል ማለት ነው ነገ ተመጥቶ እግዚአብሔርን አላቅም ቢልሽ ለምን ትቆጫለሽ ሰው ያልዘራውን ነገር እንዴት ማጨድ ይፈልጋል አላየነውማ አልነገርነውም ያሰደገው እኮ ልጅ ይሄ ነው በቃ ልክ ነው ይዞ ያሰደገው 7 አመት እሱ ነው ይሰራል ማለት ነው ስለዚህ ትዳር ላይ ትልቁ የሚፈርሰው ከዛ ልጆች በዛ ያርጋሉ ማለት ነው ጭቅጭቅ ይመጣል እርካታ ይመጣል የኔ ልጅ ሰው ዛሬ በልጁ ይፋታል ልጅ እንደዚህ ሆኖ ተብሎ የሚፋቱት በዚህ ነው ልጅን በጥበብ ማሳደግ ያስፈልጋል ማለት ነውና ልጆች በዚህ ነው የቴክኖሎጂ አጠቃቀም ስርዓት የለም እና ከ7 አመት በላይ ያሉ እሱንም በቤተሰብ ቁጭ ብሎ በማየት መርጦ በመስጠት ንግግር በማድረግ እና ኢኳሊቲ የቤተሰብ ኳሊቲ ጊዜ ያለ ቁጭ ብሎ ማውራትን ይመስል ነገር የለም ይሄ ነው ቁጭ ብሎ የምትታከሚው በዛ ነው ልጅሽን እኮ ታያለሽ ቁጭ ብሎ ፐሬዊክ የትን የተማራችሁት ምን አሳልፋችሁ ምናምን ይባላልና እኔ ስጋቴ እሱ ነው ልጆች ላይ እየመጣ ያለ ነው አብዛኛው ልጆች አሁን የሚታይ ነገር አለ በጣም ከ7 አመት ደግሞ በላይ ያሉት ደግሞ ስታይ ቴክኖሎጂን ደግሞ አላይ ገደበለሽ ወይ ደግሞ ቴክኖሎጂን ያላጋ ይሄ ምንድነው ዝም ብሎ አዲክትድ በመሆን ረጅም ሰዓታቸው ማሳለፍ ጌም አለ በጣም አልጎሪዝም ያመቻች በቃ ይወሰወሳል ውስዋሴ ነው ምንለው በቃ አሁን ውስዋሴ የሚሉት በሌላ ነበር አይደል የሆነ ጄነሬሽን አሁን ደግሞ የቴክኖሎጂ ውስዋሴዎች በጣም ይወሰወሱና እዛ ላይ ገብተው የሚያገኙ የመሰላቸው እቃ ይሸጣሉ ምን ይላሉ ጌም ይጫወታሉ ሌላ ዓለም ጋር ይግባቡና ያሉን ሲል ደግሞ ራሳቸው ወደ ሌላ ነገር ያደርጉ ነው ምን ያው ዜና ጥሩ አይደለም ከኖርማሉ ዓለም በጣም ዲታች ያደርጋሉ ቨርቹዋል ዓለም ላይ ዲታች ይገባሉ በቃ ያኔ መብላት ያስጠላቸዋል በቃ ምንም ዓለመተኛ ተራስ ኤግዛክትሊ ሪዚሊየንት መሆን አይችሉም ያን ተቋቁሞ መውጣት አይችሉም በቃ ያን ተቋቁሞ ይቸገራሉ ይሄም አንድም የቤተሰብም አለ እንዳለው ነው ሚዲያው ሌላ ነው ሌላ ጊዜ እናወራው ነው የሚዲያው ጫና ሌላ ነው የትምህርት ቤቱ ሌላ እሱን ተውና ቤተሰብ ላይ ይሄንን ኮንሰርን ማድረግ ይገባል ምናወራው ትዳር ነው ትዳር ተቋም ነው መሪዎቹ ደግሞ የቤተሰቦቹ ራስ ደግሞ ባልና ሚስት ባል ራስ ነው ሚስት ደግሞ አንገት ሆነ ያን መስራት አለባት ትውልድ በዛ የሚሰሩ therefore አሁን ልጆቹ ካለ ማወቅ ነው ያልፈርድባቸው ቤተሰብ ቁጭ ብሎ መነጋገር ያለብን አሁን ባይዘው አሁን አደገኛ የሶፍትዌር አበልጻጊዎች ትልቅ ገንዘብ የሚያገኙት እነሱ ናቸው በነገራችን አሁን ይሄ ማወራው ቀጣይ የቲክቶክ ጄነሬሽን ይቀየራል እንትም ይቀየራል ጥሩ ኮንቴንት የሚጽፉ ሶፍትዌር የሚያበለጽጉ ማህበረሰብ ጠቅመሽ አዲስ አበልጻጊ ሰው እኮ እንትን አትሆኝም ችግር ፈቺ ስለምትሆኚ ሱሰኛ አትሆኝም የቴክኖሎጂ ከማህበረሰቡ ጋር በጣም ዲጂታል ሊትሬሲ ስማርት ስለምትሆኚ በጣም ንቁ የዲጂታል ዓለም ሰራዊት ስለምትሆኚ ዶላሩን በአግባቡ ታገኛለሽ ሀገርሽን ጠቅመሽ ቤተሰብሽን ጠቅመሽ አሁን ደግሞ ይሄ እየተደረገ ነው ኢትዮጵያ ውስጥ በእውነት ዛሬ የምናቃቸው እጅግ በጣም ብዙ ትውልዶች አሉ ኢትዮጵያ ውስጥ ይሄን የሚያደርጉ በደንብ ማለት ነው ራሳቸውን የሳይበር ምህዳር ላይ በደንብ አድርገው አስተምረው ተምረው ሰርቲፋይድ ሆነው ለሀገርም ዶላር አይመጣሉ ጮዎችም ናቸው they are so disciplined የሆኑ ተስፋ የሚሰጡ ሀገርን ሊያሻገሩ ለወደፊት የሚመሩ ልጆች አሉ ማለት ነው እነዛኞቹ ግን ምንድነው አልጎሪዝሙ ነገርኩሽ ፈንጅ ወረዳ ውስጥ ገብቷል ያቺ ፈንጅ ወረዳ ከረገጧት አይወጧትም በቃ ያንን እንትን ሪሃቢሊቴት ለማምጣት ይቻላል በነገራችን ላይ በተለምዶ ስክሪን አዲክሽን እንለዋለን ሳይበር ኦቲዝም እንለዋለን ብዙ ነገር ይመጣል ማለት ነው ስለዚህ እኔ አልፈርድባቸው ማድረግ ያለብን ምንድነው ምቹ ሁኔታዎችን ለልጆች መፍጠር የልጆች የሳይበር ዓለም አለ ይዛ ዓለም ላይ በደንብ አድርገው እንዲሰሩ ማድረግ አለብን አንደኛው መስራት ያለብን ወላጅ
ልጆችን ክትትል ማድረግ የቴክኖሎጂ ቁጥጥር ማድረግ የሚጠቀሙትን ውይይት ማድረግ ሰፊ ጊዜ በአካል ማውራት በተለይ ተጠቅመው ማለት ነውና እዚህ ላይ የሚሰራ ጥሩ ነው እና ልጆች ዛሬ ለገቡበት ዓለም ይሄ ነው ማንቃት ያስፈልጋል ሳይበር ስንሰብክ እግረ መንገዳችን ዝም ብለሽ አሳ ብሎ አትይ ማለት አሳ ውስጥ ስንጥራለ ብለ ማውራት አለበት በደም አዎ ተጠንቅቀን መጠቀም ንቁና ተጠንቅቀን መጠቀም በተለይ ለሰዎች መስራት አለብን ለማለት ፈልጌ ነው አሁን ብዙ አውራዎች አይ ቆንጆ መረጃ እየሰጠህን ነውና አሁን ደግሞ እስቲ ከቴክኖሎጂ ጋር ባለ ውድድር ሜቢ ሶሻል ሚዲያው ላይ ሊሆን ይችላል እንዳልነው ሰዎች በጣም ረጅም ጊዜያቸውን ሶሻል ሚዲያ ላይ ያሳልፋሉና እንደውም አንድ ያየሁት እንትን አለ በተለይ ሴቶች ላይ የተደረገ ነውና ከ3 ሰዓት እስከ 4 ሰዓት የሚሆን ሰዓታቸውን በቀን ማለት ነው ሶሻል ሚዲያ ላይ የማሳለፍና 6-7 አይነት ደግሞ ፕላትፎርሞችን የመጠቀም ነገር አለና በዛ ውስጥ ራስን ማወዳደር እንትኖቹን ዳታዎችን ያያዩ ነበርና 34.2% ከ16 ዓመት እስከ 24 ዓመት እድሜ ላይ ያሉ ከዛ ደግሞ 32.1% ደግሞ ከ25 እስከ 34 ዓመት ኦልሞስት ስታዩ ወደ 60% ወጣት ነው ከ16 እስከ 34 ዓመት ያለና ይሄ እድሜ ደግሞ የሆነ ራሳችን ምናቀበት ምንሰራበት ህይወታችን መስመር ምናስይዝበት እድሜ ነውና ልክ በዚህ እድሜ ውስጥ በሶሻል ሚዲያ ምክንያት ራሳቸው ውድድር ውስጥ የሚከቱ ሰዎች አሉ ውድድር በራሱ ክፉ ባይሆንም ላይክ ለፖዚቲቭ ነገር ከተጠቀምንበት እንትን አንድ ይሰርቷል ሶኒ መስራት ይችላል ማለት ነው ሚለውን እንደማሳየል እንጠቀምበት እንችላለን ግን በኔጌቲቭ ሌላ እንትን ምንድነው አቲቲዩድ ውስጥ ይገቡና ወደ ተስፋ መቁረጥ ወደ ሌሎች ኔጌቲቭ ሆኑ ወደ አልተገባ ነገሮች ውስጥ የመግባት ነገር እናያለንና እሱስ እንዴት ይታያል ሳሚ አሁን የሰርሽው የቨርቹዋል ፐርሰናሊቲ ነው ምንድነው የስብናችን ምን ይመስላል ስፔሻሊ ወጣት ንጽጽሩን ውድድሩን ራሳቸው ተጠቃሚዎች ነው ምትኛ አይደል ተጠቃሚዎቹ ልክ አሁን ለምሳሌ ባረግልህ ቤት ውስጥ ቁጭ ብላ አንድ ወጣት ሴት ቁጭ ብላ የሆነ በሷ እድሜ ተመሳሳይ ያለ ሰው ልታይ ትችላለሽ ወይም ሴት ልትሆን ትችላለሽ ምታያት ማለት ወይ ምትከተላትና ያቺ ሴት ቢዝነስ ከፍታ ወይ የሆነ ቢዝነስ ላይ እየሰራች ውጤታማ ሆና ልታያት ትችላለሽ ከዛ ሜቢ 12ኛ ክፍል ተማሪ ብትሆን እቺ ልጅ ቤቷ ቁጭ ብላ ምታየው እኔ እዛ ጋር ደርስ ሲሆን የሚል ተስፋ መቁረጥ ገብቶኛል ኦኬ እኔ እዛ ጋር ደርስ ይሆን የሚል ተስፋ መቁረጥ ውስጥ ልትገባ ትችላለች አይደል በዛውም ደግሞ በፖዚቲቭ ካየችው ኦኬ እንዲ ማድረግ ይቻላል እንዴ ይሄን ቢዝነስ መስራት ይቻላል እንዴ ሶ እኔም እዛ መድረስ ይችላልው ብላል ታስብሻች እንዳሉበት ማይንድ ሴት ይለያያል ማለት ነው ስለዚህ ሳይወዱ በግዳቸው ራሳቸውን ውድድር ውስጥ በኔጌቲቭ ሲያስገቡት I'm understand አሁን ተገብቶኛል ምንድነው ከዚህ ከሰልፍ ስቲም ጋር ነው ከራስን መስጠት ግምት ጋር ነውና ይሄ ቨርቹዋል ወርዱ የምናባዩ ዓለም አሁን ያመጣው ነገር አለ ሉዝ ምናረጋው ለምሳሌ ፎቶዎች ላይ ምናምን ላይ አይደል ለምሳሌ ሶሻል ሚዲያ የመጠቀም ብዙ የራሱ ሳይኮሎጂካሊ ቀውሶች አሉት ስማርት ካልሆነን ማለት ነው ቀደም ያልኩሽ በጣም ይኸውልሽ ዲጂታል ወርድ ላይ ሬዚሊየንስ ካልሆነን ወይ ደግሞ ዲጂታል ላይ ያለውን ቻሌንጅ ተቋቁመን ካልወጣን የ21ኛው መቶ ክፍለ ዘመን ላይ ስማርት መሆን አንችልም ንቁ ትውልድ ማለት እሱ ነው ኦኬ ንቁ ትውልድ ማለት ምንድነው ቴክኖሎጂ በሚያመጣው ትሩፋት ተጠቀማለሁ ነው ቴክኖሎጂ በሚያመጣው ደግሞ ተግዳሮት ያን ተቋቁሜ መውጣት ይችላልው የሚል she's so strong እሷ ነው እንቁ ሴት ምንላት ማለት ነው እንዴት ነው ግን አንደኛ ለራስ ልበሙሉ ነው ማለት ነው ከሰው የሚበልጥ የለም አንድ ሰው በየትኛው ዓለም ላይ ሰው መሆን በራሱ ትልቅ ነገር ጸጋ ነው ውስጧ ያለውን ምቅ ኃይል ወይ ውስጡ ያለውን ምቅ ኃይል ተጠቅሞ አውጥቶ መጠቀም ነው በቃ በዛ መስዳር ውስጥ እኔ ውስጥ ያለው አቅም ፖቴንሻል እንዴት አውጥቼ ሪሊዝ አርጌ ለትውልድ ማበርከት ይችላል አንድ ነው ተሰጥቶን መረዳት ፍየል እንደ ፍየል መጫው አለበት አይደለም መወዳደር አይተበቅም አሁን ምንድነው ወደ ክህሎት ውስጥ መግባት አንዳንድ ጊዜ ሉዝ ምናረጋቸው ወይ ዕውቀት ማነስ አይደለ ካልቸሮች ፍርሃት ያስተዳደግ ፍርሃት ይኖራል ራስን ሚዲያ ላይ ኤክስፖዠር አርጌ ቦታ ሰው ምን ይለኝ ይሆን የማለት ስነ ልቦናይ ሊሆን ይችላል ሌላ ውስጥን ራስን አለማወቅ ራስን ማወቅ የዕውቀት መጀመሪያ ነው ራስን ማወቅ ማለት የኔ ጠንካራ ጎኔ ምንድነው ክፍተቴ ምንድነው በጠንካራ ጎኔ ዲጂታል ፕላትፎርም ላይ ምን ባደርግ ሞር መጠቀም ይችላል የሚለው ነው ይሄንን በጣም ጋባለ እና እንደ አንደኛ ደረጃ የሚያዛው ብዙ ጊዜ ይሄ ልበሙሉ ዓለመሆን ነው ሰው እንደራሱ ነው የሚኖረው እንደ ጎረቤት አይኖርም ነው ማንኛውም ሰው ጸጋ አለው በውስጡ እያንዳንዱ ሰው ኮከብ ነው ወደ ሰማይ ብንሄድ ብዙ ከዋክብት ነው ኮከባት
አንድ ኮከብ ከአንድ ኮከብ በአንድ ነገር ይበልጣል ይታወቃል ተሰጥኦትሽን መረዳት ነው ይሄ እኔ ማለት ነው ስለዚህ ከሚያስፈልጉ ነገሮች አንደኛው ይኸውልሽ ኢሞሽናል ኢንተለጀንስ ምን ነው ይሄ ነው ኢንተለጀንስ ይሄ ምንድነው የስሜት ምንድነው የስሜት ብስለት የስሜት መብሰል ላቅ ያለ ስሜት መሆን ስሜት መብሰል ማለት ምንድነው በቃ ነገሮችን ትቀበያለሽ ሚዛንሽ አንቺ ውስጥ ባለው ነገር ነው መሆን ያለበት ዙሪያሽ በሚፈጥሩ ነገሮች ያሉ ከሌለሽልሽ ያለሽን ነገር ቁጠሪ ምንድነው ኔጋ ያለው በቃ ማለት ነው አይደለም በቃ አንድ ሴት ጥሩ ድምጽ ካላት በድምጿ ናሬሽን ትስራበት አይደለም ጥሩ ገጽ ደግሞ ካላት በገጿ ደግሞ ሌላ የማርኬቲንግ ስራ መስራት ዲጂታል ማርኬቲንግ መስራት ይችላል የመጽሐፍ ካላት የመጽሐፍ ሰው ጸጋለው ጸጋው መፈለግ ነው ሌላው ይሄ ነው ማበልጸግ ነው ያለባቸው ሌላው አስፈሪው ነገር ምንድነው ራስን ከሌላ ጋር ማወዳደር ከባድ ነው ሰልፍ ሲም ይቀንሳል በተለይ ሶሻል ሚዲያ ላይ ወጣ ብዙ ተከታይ ይኖረኝ ይሁን ፊር ኦፍ ሚስ አውት ፎሞ ምን እንለዋለን ምን ማለት ነው እሱ ማለት ጭንቅ ነው አይተሽ ከሆነ ቲክቶክ ላይ ያሉ አብዛኛው ሴቶች ኦፍ ኮርስ ልክነሽ ደታው ከፖስቱ በኋላ ካዩ በኋላ ምን ያህል ሰው አይቶኛል በቃ እሱ ነው አስሬ ያን ነገር ኮሜንቱን ወደዛ እንትን ይሄ እሱ አንደኛው በጣም ነገር ነው እሱ ፍርሃት ስላለ እኮ ወጣች በቃ ይቀንስባቸዋል በቃ እኔ አልተወደድኩም ማለት ነው እኔ በሰው ዘንድ ተቀባይነት አላገኘውም ማለት ነው ስለዚህ በማለት ወደ ሌላ ይሄዳሉ በቃ ተቀባይነት ለማምጣት ምን ላድርግ ኖ ኮንቴንቴን እንደዚህ ላድርግ በቃ ሚስ አውት እንዳልደረግ ከዚህ ኮሚኒቲ በምን ልታይ አሁን ላይ በጣም ብዙ ልክ ያሉ ነገሮችን እየሰሩ እየታወቁ ያሉ ሰዎች አሉ ልክ እንደሱ ማለት ነው አሁን የለም አሁን እንዳልኩሽ ፖሊሶችም እየወጡ ስለሆነ ባለፈት ደጋግ ቲጂ ጋር ባለፈው ፖድካስት ላይ በጣም አወርተናል እሱ አንዳንድ ጊዜ መሰዳደቡ አውቀዋል ፐርፐስሊ የሚያደርጉታል እንችላለን አይደል የሆነ አይዲያ ይዘን እኮ ከተቆራርጦ ምናምን በቃ ለቀይነፍ ይሆናል የካልቸር የሳይበር ካልቸር በሚለው ሰው ይከሰሳል አሁን እንደሌላ ጊዜ ሃይማኖት መሳደብ አትሽም አሁን እንደሌላ ጊዜ ያንድን ብሄር መሳደብ አትሽም ያንድን ብሄር አይደለም ያንድን ሀገር አትሳደብም አሁን ትልቅ እንትን እየተሰራ ስለሆነ ያ ተግባራዊ ይሆናል ብዬ አስባለሁና የብሶችን ህይወት ይታደጋል ብዬ አስባለሁ ኦፍ ኮርስ የዲጂታል አይዱም ለዚህ ኮሩ ጌቶንሽ ከማን ጋር እንደሆነሽ የሚደረገው ይጠቅማል እና ሞሮፍ ከራስ መተማመን ጋር ይመጣል ስለዚህ ምንድነው ማድረግ ያለብን ሪዚሊየንስ መሆን ነው እኔ ነኝ እግዚአብሔር ሰጠኝ ይሄ ነው ያለኝ ይበቃኛል በቃ ያለኝ ይበቃኛል ብለሽ ደግሞ እጅግ ማትረፍም ስለሆነ በቃ እኔ ሰው ነኝ ምክንያቱም እኔ አንቺን ያስገኝሽ ሰው አይደለም የሰውን አፕሮቫል ለምን የምትፈልጊው አሁን የእግዚአብሔርን አፕሮቫል ነው ስለዚህ ሁሌ ማወራው ምንድነው God approval is very important እግዚአብሔር ይሄ ነገር በእግዚአብሔር ዘንድ እንዴት ነው ወይ ደግሞ የሰፊው መልካም እሴት ኢቫሉዌት ቢያደርግሽ ይሻላል ዴፊኒትሊ እሱ ላይ ነው ደንብ መሰራት ያለበት ይሄ የሀገራችን ክፍተት ነው እንዳለምም ያለው ጥናትሽም ትክክል ነው እንደዚህ አይነት ነገሮች አሉ እና መጠንከር ያስፈልጋል መስራት ያስፈልጋል ገና በዚህ እድሜ ያሉት ወጣቶች ናቸው በጣም ሩጦ የሚቀድሙበት በደንብ ቆሞ የሚራመዱበት የሚያሸንፉበት ጽፈው የማይደክሙበት አንብቦ የማይደክም አይን ያለበት እድሜ ነው በጣም ይሰራበት እድሜ ስለሆነ እዚህ ላይ በጣም ፎከስ ማድረግ ያስፈልጋል በዚህ ሸጋ ትውልድም አንድ የሚሰራው እዚህ ላይ ነው እሺ ሳሚ አሁን ደግሞ ወደ ፓረንቲንግ ላይ ወይም ደግሞ ወላጆች ከልጆቻቸው ጋር ስላለው ግንኙነት አንስተን እናወራ እሺ መልካም በነገራችን ላይ ዛሬ ጥሩ ውይይት ያደረግን ነው አንደኛው አሁን ያነሳሽው ፓረንቲንግ ቅድም ያነሳነው ቤተሰብ ነካክተናቸዋል ግን አሁን በአለማችን ላይ በጣም ከፍተኛ መዋለ ንዋይ ያፈሰሽበት በጥፍ ወለድ የምታገኝበት ቢኖር ትውልድ ላይና ቤተሰብ ላይ መስራት ነው ከፍተኛ ምክንያቱም ትውልድ ላይ ወይ ደግሞ ቤተሰብ ላይ ከፍተኛ መዋለ ንዋይ አፈሰሽ ማለት ወለዱ እጥፍ ነው በጣም እጥፍ ነው አሁን ሰው እንዲው ለሪፍ እጥፍ ነው በጣም ትውልድ መስራት እጥፍ ነውና ወሳኝ ነገር ስለዚህ ቤተሰብ በጣም አስፈላጊ ነው ቅድም አንስተናል ፓረንታል ላይ በጣም ትልቅ መስራት ካለብን ወላጆች ላይ ነው መስራት ያለብን ቴክኖሎጂ ወላጅ ሊሰራ ማለት ወላጅ ትውልድ የምታመጣው ወላጅ አይደለም እናት አይደለች ስለዚህ አባት አይደለም ስለዚህ ሁለቱ ላይ በደንብ እናትና አባት ወላጅ ላይ በጣም መስራት አለበት ስለዚህ ፓረንት ኮንሺየስነስ በጣም አስፈላጊ የቤተሰብ ንቃት የወላጅ ንቃት ወላጅ ልጅን የሚመራው እሱ ነው ለዚህ ነው ትልቁ መጽሐፍ ልጅ በሚሄድበት መንገድ ምራው ባደገ ጊዜ በዛ ፈቀቅ አይልም ስለዚህ ልጆች ላይ መስራት በጣም አሳለብን ማለት ነው እንዴት ይሰራል አንደኛ ወላጅ ከልጆች ጋር
ጊዜ መውሰድ አለበት የወላጅና የልጆች ጊዜ ቤት ውስጥ ሬሜዲያል የሆነ ካውንስሊንግ ያስፈልጋል አሁን እየተቸገርን ያለነው ምንድነው ለወላጅ ካቅም በላይ ከሆነበት በኋላ ነው ህክምናው ላይ የሚወስድ ጸበልም ቤተክርስቲያንም መስጊድም የትም ይወስደው አይ ኖ አይደለም ሳይቃጠል በቀጠል ነው መጀመሪያ ቤት ላይ ጊዜ ወስደው ቁጭ አድርገው ስለ ልጅ አስተዳደግ ልጆች በጥበብ ነው የሚያድጉት ልጅ የሚያውን አይቶ ነው የሚያድገው ስለዚህ ወላጅና ልጅ ያለው የቴክኖሎጂ ላይ ትልቁ ነገር በቴክኖሎጂ ያወራን ስለሆነ ሳይበርኒክስም ስለሆነ ያንን መግራት መገደብ ህግ ማውጣት መነጋገር ቁጭ ብሎ ማውራት ይጠይቃል አብሮ ያወሩት ነገር ጥሩ ነው በተለይ ቤተሰብ ላይ ማለት ነው አብዛኛው ስኬታማ ሰዎች ቤት ላይ ያወሩት ነው ቤት የተጠነሰሰ ነው ሀገር ላይ የሚሰራውና ቤት ላይ በደንብ መሰራት ካለበት የቴክኖሎጂ ባህል እንዴት እናዳብር ውሏቸውን እንዲያወሩ ማለት ልጆች ውሎ ማውራት አለባቸው ከወላጅ ጋር የገጠማቸውን ወላጅም ስክን ብሎ ከልጆች ጋር ጊዜ ወስዶ ማውራት አለበትና አስፈላጊ ጋር የዘመናችን በጣም ቁልፍ ነገር የፓረንታል ወይ ደግሞ የልጅና ወላጅ ግንኙነት ነው በልጅና ወላጅ ግንኙነት ይሄ የአንድ ቤት ውስጥ ብዙ ዓለም ጥሩ አይደለም በአንድ ቤት ውስጥ ብዙ ዓለም እየተፈጠረ ስለሆነ ልጆች ዝም እንዲሉ ቴክኖሎጂ ሰተን እንዲጠቀሙ ማድረግ አደጋም አለው ስለ ልጆች መከታተል መኝታ ክፍላቸውን ማየት የልጆች አንዳንዴም እነሱ ጋር ሄዱ የሚያሩት ነገር ማየት ያስፈልጋል ወላጅ ላይ ፓረንታል ስንል ፓረንት ላይ እኮ አንደኛው አክተር የቤት ሞግዚቷ ነች ሞግዚቷንም ማላቅ አስፈላጊ ነው ብዙ ወላጆች ዛሬ ስራ ይሄዳሉ ልጆቻቸውን ለሞግዚት ጥሎ ሞግዚቷ እያሳደገችው ያለችው በሰውነቷ ልክ ነው ወይስ በቴክኖሎጂ ነው ዛሬ ልጅ ሲያለቅስ ቴክኖሎጂ ሰጣው እሷ ሌላ መሰራም ከሆነ አደጋም አለው ወላጅ እንደሚሰራው ማለት ነው ይሄም ክትትል ይፈልጋል ስለዚህ ወላጅ ከልጆች ጋር ክትትል ሰፊ ክትትል ይፈልጋል ቁጭ ብሎ ማውራት እንዲያነቡ ማድረግ እኔ ንባብ አበረታታለሁ ትልቁ ነገር ያጣን የመጣው ንባብ ነው ቤተሰብ ድሮ ቁጭ ተብሎ ታሪክ ይነገራል ልጆች እንዲያነቡ ሲያነቡ ኮሙኒኬሽናቸው ተግባቦታቸው ማህበራዊ እሴታቸው ይጨምራል አንዱ እሱ ላይ እንዲያተኩሩ ማድረግ በሰፈር ላይ ያለ ማህበራዊ ጉዳዮች ላይ እንዲሳተፉ ማድረግ አሁን እየቀራ የመጣ ነገር ጎረቤት ላይ መጫወት አለባቸው የኮሚኒቲ ሰርቪስ ላይ መስጠት አለባቸው ጉብኝት መሄድ አለባቸው ቤተ ዘመድ መጠየቅ አለባቸው ይሄን ለመድረግ አለበት ይሄ ነው ልጅ የሚያድገው በዚህ ነው በነገራችን ላይ አካባቢው ማወቅ ከያንዳንዱ የሚወስደው ነገር አለ ዴፊኒትሊ ያ መታከም ነው አሁን ሳይበር ላይ ያለው ነገር ለመታረ የምታታለ እዛ ግን ረጅም ሰዓት ቀድም እንዳልሽው ወይ ሴቶቹ ረጅም ሰዓት የስክሪን ታይም አዲክሽን ስክሪን ታይማችን ብዙ ኮንም ጽድቅ አይደለም ለጽድቅ አረጋው ጥሩ ነው ለሁሉ ነገር ጊዜ ስላለው ልክ ነው ለሁሉ ነገር ጊዜ ስላለው ልጆች የሚጫወቱበት ጊዜ አለ ቴክኖሎጂ የሚያዩበት ጊዜ አለ ከሚበሉበት ጊዜ አለ የሚበሉ ኮን በስርዓት እንዲበሉ ማድረግ እንደቀነጭሩ ማለት ነውና ይሄ ነው ስለዚህ ልጆቻችን ያዘመምን እየመሰለን ተቸግረን አውሬ ያርገናቸው ሌላ ቴክኖሎጂ ያሳደጋቸው ስለሆነ ቤተሰብ የመጀመሪያ የቴክኖሎጂ ቁጥጥር አይ መንግስት ሰጠኝ ሚዲያ የለም ብለን ኮምፕሌን ማድረግ የለባትም የመጀመሪያው እኮ በአለም ላይ መምርት እናት ነች ቤተሰብ ነው ቀጥሎ ቤተሰብ ላይ ለመደ ልጅ ያን መድረክ መቻል አለበትና ቀደም እንዳልኩሽ ቤተሰብ ከ7 ዓመት በታች ያሉትን ብንከለክል ይሄ የኔ ግል መልከታ ነው ቢከለከል ጥሩ ነው የመጀመሪያው የአይምሮ እድገት ውስንነት እንዳይመጣባቸው ካደጉ ልጆች ማንቆጣጠር የአይምሮ ውስንነት ይመጣባቸው አሁን እንትን እንዳይመስለን ይሄ የሚታይባቸው 10 ሲገቡ ነው ትምህርት ላይ ከመቀበል እንትናቸው ይቀንሳል የማዳመጥ ፍላጎታቸው ይቀንሳል የመማር ለዚህ ኮራይትሽ ኮን ተማሪ የመማር ፍላጎት አቴንሽን ስፓናቸው በጣም ትንሽ የለ በቃ ብዙ የሚያወራ አይፈልግም ባይዘው ብዙ የሚያወራ መምህር አይወደድም ዲቴይልድ የሚያወራ አይፈልግም ምክንያቱም አጫጭር ነገር ማየት ለምደዋል አጫጭር ነገሮች ላይ ናቸው ያ የለመደው ቀደም እንዳልኩሽ በአልጎሪዝም የተቃኘው አይምሮአችን ክፍል ሆርሞኑ እሱ ስለሆነ ነው የዛ ሆርሞን አጫጭር ይሄ በጣም አቴንሽን ስፓናችን የሆኑ አጫጭር ነገሮች በጣም ከለርፉል የሆኑ አጫጭር ነገሮች ስለዚህ ክላስ ውስጥ ገብቶ መማር በጣም ቦሪንግ ነው የሚሆንባቸው ያ ነገር ማህበራዊ ጉዳይ ላይ መንፈሳዊ ጉዳይ ላይ ሰው እንዴት አሁን በመንፈስ ህይወቱ እንዴት ማዳበር ይችላል ወላጅስ ቢሆን ለምሳሌ በእስልምናው በክርስቶስ የጸሎት ረጅም ጊዜያት አሉ አዎ ከዛ በኋላ ጭንቅላትሽን ስለተመስጦ ማትይጂው ቅዳሴውን በትክክል ልትቃኙ አትችይም መዝሙሩን በትክክል ልትቃኙ ቁርአኑን በትክክል ሊሉ አይችሉም መጽሐፍ ቅዱስን በትክክል ሊያነብ ይችላል አይችሉም ስለዚህ አሁን እየተባለ ያለው ምንድነው ስብከቱን አጨራርጉ ሊሉ ፋይናሊ ወደዛ ነው እየሄደን ያለው ስለዚህ ልጆቹ ብቻ አይደሉም ትልልቅ ሰው ማለት ፓረንታል ነው ያወራናል ፓረንታል ነው ያወራውልሽ ያለው ፓረንታል ነው በጣም ይስብሱ ስለዚህ ረጅም ሰዓት ወስዶ ይሄ የውስጥ ቅኝት በጣም ወሳኝ ያስፈልጋል ስለዚህ ቤተሰብ መጀመሪያም ቅኝት ጊዜ ያስፈልጋል ከልጆች ጋር ያሉትን ጊዜ ወስዶ ማየት ያስፈልጋል ልጆች ቤትም ሲያለቅሱ ውበት ነው ሲንጫጩ ውበት ነው ያንደኛው የፈርስት ዊንዶው ላይ እሱ ያለ ነገር ስለሆነ ነው ስለዚህ the best thing ይሄ ፋሚሊ ኔትወርኩን በደንብ መሰራት መቻል አለበትና
ይሄ አልጎሪዝም የሚፈጥረው አጣጥስ ሐሳቢዎች ነገሮች ሁሉ ትዳር ያፈረሰ መጥቷል መማር ማስተማር ላይ ትልቅ አደጋ ሆኗል ለወደፊቱ ነው የሚያስጋት እንደውም እሱ ነው ወላጅ ቤት ግን ማስለመድ ያስፈልጋል ቁጭ ብሎ እንዲያነቡ ማድረግ መጽሐፍትን እንዲያነቡ ዲጂታል ሚዲያ ያንብቡት ግድ ይላል ንባብ ይይዛል አናላይዝ ያመረጋ ይሄ ምንድነው ይሄ ክሪቲካል ቲንኪንግ የጥልቅ ማሰብ ነገሮችን በጥልቅ ማሰብ ከዚህ በላይ ሰው የመሆን ሚስጥር እኮ እሱ ነው ልክ ነው ሰው ከእንስሳ ምን ይለያል በማሰቡ እንስሳም እኮ ያስባል ኮንሺየስ አይደሉም እንጂ ያስባሉ እኛ ግን ሞር ኮንሺየስ ና ሐኪም እኮ ኮንሽ ይኸውልሽ በህክምና ውስጥ ትልቁ ዕውቀት የክሪቲካል ማየት ዛሬ ሐኪም ለመሆን የሚያስብ ሰው እኮ ክሪቲካሊ ማየት አለበት ኢንጂነር ለመሆን ሶፍትዌር ኢንጂነር ለመሆን እኛው ምን እንለዋለን አሁን ለምሳሌ በሶፍትዌር ኢንጂነሪንግ ሶፍትዌር ኢንጂነር is a person who saw the black cat behind the black stone ነው የምንለው ምን ማለት ነው ከጥቁር ድንጋይ ጀርባ ጥቁር ድመትን የሚያይ ማለት እኮ ሞር አብስትራክት ነገር ማየት ነው ብዙ ሐሳብነትን ማየት ነው ለዚህ ነው እኛ አሁን በትውልድም እኮ ኳሊቲ ሊመጣ ነው ለወደፊቱ አይደል አሁን አንቺ አይቆጭሽም እስራኤል ፖፑሌሽን ስንት ነው 9 ሚሊዮን 10 ሚሊዮን አካባቢ ናቸው አይደለም አሁን እንደዛ ናቸው እኛ 130 ሚሊዮን ነን እግዚአብሔር ያዳላል እንዴ ዓለም ላይ የሚፈጥሩ ተጽዕኖ ከባድ ነው that's quality of thinking ማለት ነው በጣም ማዘመም ማለት መስራት አለብን ማለት ነው ስለዚህ ይሄን ለመስራት ወላጅ ልጆችን early age ላይ ሁሉ በአግባቡ ሲሆን ጥሩ ነው አይደል ከአንደኛ እስከ 7ኛ ዓመት ድረስ ምን እናደርጋላችሁ ይሄን ሀገር በቀል ዕውቀት እንዲያውቁ አይደል ሀገር በቀል ዕውቀቶች ጨዋታ እንዲጫወቱ አይደል ይሄ በማንነት ላይ እንዲሰሩ የማንነት ላይ በደንብ እናስራቸው ከዛ በኋላ ደግሞ ፕሮብሌም ሶልቪንግ ላይ እየሰራናቸው ብንሄድ እንዳልሽው ይሄ ንቁ ቤተሰብ ነው በቃ ንቁ ቤተሰብ ካለ ንቁ ሀገር አለ አትጠራጠሪ ቤተሰብ ልጅን ያነቃል ጎረቤትን ያነቃል ሀገርን ያነቃል ሁላችን የቤተሰብ ውጤት ስለሆነን ማለት ነው ስለዚህ ቤተሰብ ላይ ለመስራት ይሄንን በደንብ አድርገን መቀጥቀጥ ይጠይቃልና ዲጂታል ዓለሙን መጥላት አይደለም ቴክኖሎጂ ሁለት ሰይፍ ነው ከተጠቀምንበት ጥሩ ነገር ነው ካልተጠቀምንበት ራሳችን ያጠፋንበት ነው ትውልድ ያጠፋል ምክንያቱም በሁለት ሰይፍ መሳል ከባድ ነገር ነው አስቸጋሪም ስለሆነ ማለት ነው አሁንም ለክላይንቶቼ ብዙ ጊዜ የምላቸው አባባል አለና እንደዚህ ቴክኖሎጂ ላይ አዲክትድ ሲሆኑ ቴክኖሎጂ ልክ እንደ ሰዓት ነው ገደብ ካበጀንለት ልክ እንደ ስቶቭ ምግባችንን እናበስልበታለን ብዙዎችም ያበሰሉበት ነው ደሞ ከለቀቅ ነው አንድ ክብሪት እሳት እንትን ነው ጫካ እንደምታቃጥለው ልክ እንደዛ ደግሞ ህይወታችንን የማቃጠል ትልቅ አቅም አለውና ባለፈው ስደውልልህ ምን አልከኝ መቼም ራስ አይመስለኝም በፊት ላይ ልጆች ቤት ያሞቁ ነበር አልከኝ አሁን ኤአይ ነው ቤት የሚያሞቀው አልከኝና በጣም ገርሞኝ ቀን ሙሉ ያሰብኩት ነበር እሱን ሐሳብና አሁንም ያወራን ያለው ነው ስለዛ ነው በደንብ ልጆች ውበት ናቸው በተለይ ደግሞ ጫጫታቸውን ምናምን ተጠላ አሁን ላይ ተጠላ ሰው ዝም ብሎ የሆነ የራሱ ዓለም ውስጥ መደበቅ ፈለገና ጫጫታቸው በራሱ መከልከል የለበትም ነው ያልከን ያለው ይጫወቱ እድሜያቸው አይደል ድሮ አንድ ሙዚቃ ነበር አንቺ የዋ እነሱ ኮሌጆች ናቸው ይጫወቱ በጊዜያቸው የሚል ማለት ልጅ በጊዜው ሲጫወቱ አሪፍ ነው ቤትኛውም በቃ ከ7 ደግሞ እስከ 10 ምናምን ያሉት ማለት የራሳቸው ቋል ቻሌንጅ አለ አሁን እኔ ከነሱ ጋር ነው ቦሎ በጣም የኢጎ ቻሌንጅ አለ የኢሞሽናል ኢንተለጀንስ ቻሌንጅ አለ መስለዚህ ነው ሸጋት ውድድ ብለን ይመጣነውና በዚህ ነው ማሻገር ያለብንና ቤተሰብ ለአንድ ሀገር ትልቅ ነው if you build በጣም ቤተሰብ ቢልድ አደረግን ማለት ሀገር ቢልድ አደረግን ማለት ነውና ጥሩ ስር ነው ለአንድ ሀገር የዛፍ ሀገር ነው ቤተሰብ ስር ነው ስሩ ጥሩ ከሆነ ፍሬው ጥሩ ይሆናል ስለዚህ ያን በደንብ መስራት ያለብን ይመስለኛል አይ ቲንክና ቤተሰብ ቴክኖሎጂ እንትን አንልም እንዳልኩሽ ሀብታሞች አይደል ኢትዮጵያ ብዙ ወጣት አላት ስለዚህ አሁንም እኛ ምክር እንሰጣለን መንግስትም ይሁን እየሰጠን ያለው የካውንስሊንጎች ማመቻቸት ያስፈልጋል ከዚህ ወጥተን ቴክኖሎጂ እንጠቀም ግን ዋጅተን እንጠቀም በክህሎት አሁን የመጡ የቴክኖሎጂ ክህሎቶች አሉ አንድ ቴክኖሎጂ እንጠቀም እንዴት እንጠቀም ዲጂታል ዓለም ውስጥ እንገባ እንዴት መጠቀም ያለብን ምን መጠንቀቅ አለብኝ ማገኘው ቫልዩ አድ ምንድነው እሴቴን እንዴት እንጠብቅ አይደል በሰውነት ውሃ ልክ እንዴት እንስራ ይሄ ምን እንጠቀመው ቴክኖሎጂ ለሀገር ምን ይጠቅማል ለኔ ምን ይጠቅማል ለሰው ምን ይጠቅማል ጉዳቱን እናንተ መለየት ለዚህ ነው ደግሞ እግዚአብሔር ምን ሰጥቶናል አይምሮ አይጥፍና አይምሮአችን ምንድነው ሰፌድ እኮ ያጣራዋል እንክዳዱና እንዲሆን ያጣራዋል አሳጣራዋል አጣርቶ መልካም ወደ ልቦናችን ያደርጋል ለዚህ እኮ ልጅን ልብን ጠብቅ የሚባለው እዚህ ልባችን መጠበቅ ያስፈልጋል ልብን ጠብቆ የሚሰሩ ስራዎች ሁሉ ዋጋቸው በጣም ሰፊ ነውና እንደ ሀገር ትውልድ ላይ መስራት እንደቀላል እንዳናየው ይሄ በጣም የቴክኖሎጂ ዋልፌር ነው ያለው የሳይበር ዋልፌር ነው ያለው ኢንፌን ደግሞ ለማምለጥ ስራ ይጠይቃል ስራው ምንድነው የወላጅ ስራ ነው ወላጅ የራሱን ይወጣ
ሚዲያ ደግሞ ሚዲያ ላይ እናወራለን ሚዲያ ደግሞ የራሱን ይወጣ ማለት ነው ስለዚህ ዛሬ ትዳር ላይም ቢሆን እንዳልኩሽ ትዳር ጸጋ ነው ትዳር በረከት ነው ትዳር ከእግዚአብሔር የሚሰጥ ነው አይደለም እነሱ ነገር ላይ የትዳር ደግሞ ፍሬ ልጆች ናቸው ስለዚህ በፍሬያቸው ደግሞ ይታወቃሉና በደንብ መስራት አለብን ትውልድ ላይ በደንብ መታተር ያስፈልጋል ዘመናችንና መሰልጠንና መሰይጠንን መለየት አለብን ማለት ምንድነው ወደ ቴክኖሎጂን አንፈራም አሁን እኔና አንቺ የሚያስፈራ ምንድነው ነገን እንፈራዋለን አይደል ነገ ስጋት ነው ጭንቀት ነው አይደል ጭቃት እና አሁን አያያዙን ስታው ፈራለ ስለዚህ ለዚህ ምንድነው የሚያስፈልገው ጥበብ ዛሬ ላይ መስራት ኤግዛክትሊ መረዳት እንዲህ አይነት አውድንቃት መፍጠር ቴክኖሎጂ እንዴት እንጠቀም ስንጠቀም የሚጠቅመውን ከማይጠቅመው መለየት ጊዜ መውሰድ አይደል አንድ አትክልት እኮ አለ አንድ አትክልት ዝም ብለሽ ውሃ ብታጠጪው እንደሚለው ውሃ ዝም ባፈስበት ይሞታል በቃ እንዴው አገኘን ተብሎ ዝም ብሎም ቴክኖሎጂ ራሳችን ላይ ሁሉ በልክ ነው ያ ኦቨር ኢንፎርሜሽን በራሱ የሚገድል ነገር አለ እሱ ሌላ ጊዜ እናወራለን ሌላ ቶፒክ ነው ሌላ ቶፒክ ሲሆን እነሱ ከፖለቲካው አውድ ጋር አብሮ የሚሄድ ነው ከሚዲያ ኮንስፓይረሲ ጋር አብሮ የሚሄድ ነው እኛ ግን አሁን እዚህ ትውልድን ስለምትሰሩ እናንተ በተለይ ይሄ ትዳር ላይ በደም ስለምትሰሩ ይሄ ነው ትዳር ሁላችንም የትዳር ውጤቶች ነን እዚህ ላይ በደንብ መሰራት ስላለበት ቤት ላይ ፍቅረኛሞችም ፍቅረኞችም ያጸኑት ጊዜ ተሰጣጣው አብሮ ቁጭ ብሎ ሲነጋገሩ ስልካቸውን ዞር አድርገው አይደለ እንዴ መኝታ ቤት ሌላ ሁሉ ቦታ አለው እኮ ልክ ነው አይደል እንዴ እንዴ አንድ ሰው መጸዳጃ ቤት ውስጥ ምግብ ይበላል እንዴ ላይምሮ አይመጣም the same thing ማለት ነው እዛ ኳሊቲ ያለው የራሱ የቤታችን ራሱ ኖርማል ነው እንዴት ደስ ይላል በቃ ፕሮኮ ስም እኮ አለው ማዕድ ቤት መኝታ ቤት አይደለ ሳሎን ወይ ደግሞ በሳሎን አይደል ይሄን ነው ማድጋ ምናምን ቃላቶቻችን ገዦች ናቸው እነዚህ በስርዓት መሆን አለባቸው በቃ ደግሞ እኮ ይኖራል አንድ ስማርት የሆነ ሰው እኮ ይሰርቶ ትንሽ ዋይፋዮችን አጠቃቀም ካልቸር አለው ራሱ መቼ ነው ቴክኖሎጂ መጠቀም ያለብን መቼ ነው እንት ማለት ነው ማየት ይፈልጋል ስለዚህ ንቃት ይፈልጋል እሺ ይቅርታ አቋረጥኩ ምንም ችግር የለም አሁን ደግሞ እንትን ትንሽ አሳሳቢ ነው ብዬ ስላሰብኩኝ ነው ብዙ ወላጆች በልጆቻቸውም ላይ ተወስ ሊሆን ይችላል ብዬ አስባለሁ ወጣቶችም ራሳቸው እየተፈተኑበት ያለ ችግር ነው ብዬ አምናለሁኝና በቅርብ ጊዜም አንድ 16 አመት ልጅ ChatGPT-ን አናግሮት ራሱ ማጥፋትን እንዴት እንዳለበት ጠይቆት ጋይድ አድርጎት ራሱን አጥፍቷልና አንድ 6 ወር በፊት ምናምን የሚሆን ነገር ነው ቤተሰቦቹ ባይዘው ከሰዋል ChatGPT አታችመንታቸው አሁን ላይ ከኤአይ ጋር መሆን ጀመረ ለቤተሰብ ማውራት ያለባቸውን ነገር ለኤአይ ያወሩታል ኢቭን እንደ ፍቅረኛ ሁላ ኢቭን ፕሮፖዝ እስከማድረግም የደረሱ ሰዎች አሉ ውጭ ዓለም ላይና እኛ ጋር ደግሞ በዚያ ከተከደ እንዳልከው በሁለት ሳይድ የተሳለ ሰይፍ ነው ብለሃል አይደለ ለመልካም ነገር የሚጠቀሙበት ሰው አሳይመንት የሚሰሩበት ፕሮጀክት የሚሰሩበት በጣም ብዙ ነገር ይሰራል በዛው ልክ ደግሞ ልክ እንደዚህ በጣም ልክ እንደ ሰው አታች እየሆኑበት ደግሞ ያሉ ወጣቶች አሉ እንደ ቀልድ ይጀምሩትና አዲክትድ ያረጋቸዋል በጣም ትሪት ስለሚያረጋቸው ኤኒ ታይም ስለሚያገኙታ ሰውን ኤኒ ታይም አናገኝም ልክ ስንፈልግ ጓደኞቻችንን ወይ ስራ ሊሆን ይችላል ወይ አልተመቻቸው ምናና ይሄ ግን ስልካችን ላይ ነው ያለው ኤኒ ታይም እናገኘዋለን ሞር አታችድ የመሆን ነገር ይታያል ወጣቱ ላይና ወዴት እየወሰደን ነው ሳሚ ስጋት ነው ታውሪኛው አሁን ስጋት ነው ማውራው ይሆንና እና ምንድነው አሁንም ትልቅ ስራ ይጠይቃል በደንብ ልጅ ነው ያልሽ ልጆች እነዚህ አብዛኛው ይኸውልሽ ልጅ አሁን ባለው በሶስት ነገር ሞግዚት ሆኗል እሺ የመጀመሪያው ወላጅ እናት ሞግዚት የሆነችው ልጅ አለ ሁለተኛ ደግሞ ሞግዚት የሆነችው ልጅ አለ ሰው ሰራተኛ ማለት ነው ሶስተኛ ቴክኖሎጂ ሞግዚት የሆነው ትውልድ አለ አሁን የነገርሽኝ ሆፕፉሊ ቴክኖሎጂ ሞግዚት ይሆናቸው ዴፊኒትሊ ወላጅ በተለያየ ፋክተር ልጆቹ ላይ ይችላል የሥራው ጥረት አይደለም ያለ መመቻቸት ነገሮችን ያለ መረዳት በአንድ ወላጅ ውስጥ በጣም ቤተሰብ ውስጥ ወጣ ወረዶች አሉ የህይወት ስንክሳሮች አሉ እንረዳለን እሱ የሆነው ነገር መቼም ህልም ተፈርቶ ሳይተኛ ይታደርም አይደለም ወይ ደግሞ ዝናብ መጣ ብለሽ ሄደሽ አተኝ አይደል እንደምሳሌው መሆን ያለበት ቦታ ላይ ትሆናለህ አንድም ጃንጥላ መስራት ነው አንድ ዝናብ ካለኮ ቶማስ ኤዲሰን እኮ ጨለማን ፈርቶ አይደል አምፖል ይሰራው አዎ ችግር ብልሃትን ያመጣል ብልህ ወላጅ አስተዋይ ወላጅ ልጅ ላይ መስራት አሁን ለዚህ ነው እኛ ሸጋ ትውልድ ብለን ምን ሰራው ማለት አንደኛው ስራው ይሄ
በዲጂታል ዓለም ላይ ክህሎት ጥንቅቅ ያለ ንቁ ትውልድ መፍጠር ክፉን ቅድም ዳርሽ ከደጉ እንዲለይ ማለት ልጆች አይደሉ ልጅ እኮ መሪ ይፈልጋል በደንብ ታላቁ መጽሐፍም እኮ የሚለው እሱ ነው አይደል ልጅ በሚሄድበት ምራው ባደገ ጊዜ ከዛ ፈቀቅ አይል ማለት ነው የጂስ ዶግማቲክ በቃለቀ ከሰሎሞን የሚበልጥ ጥበብ ያለ ስለማይመስለኝ ይሄን የነገረኝ ሶሎሞን ነው ጥበብ ነው ስለዚህ ይሄ ጥበብ ደግሞ ያስፈልጋል ስለዚህ አስተዳደግ ላይ ልጆች ባዩት ነው የሚሄዱት ልጆች ወላጅ ቴክኖሎጂ እንትን ላይ ሚዲያ ላይ አዲክት ሆኖ ካየለች እሱ ነው የሚሆነው እስቲ ብዙ ልጆች ሲናያቸው የሚሳደቡት አንድ ሲሳደብ እድሜያቸው ከአንድ እስከ 10 ልጆች ስድባቸውን አይና እናትና አባታቸው ማን እንደሆነ አውቃለሁ ነው ውላቸው ማወቅ ይችላል በጣም ልጅ በዛ እድሜ ቦልድ ነው ኮፒ ፔስት ነው በነገራችን እሺ ይሄን ማታውቁ ከሆነ በዛ እድሜ ተመልካቾቻችን ኮፒ ፔስት ነው እነዚህ ልጆች ይሄን ነው ኤክሰርሳይዝ ያደርጋሉት ኬት ነው ለመደው ይሄንን ማየት ማን ሲያይ ይሄንስ እንዲጠይቅ እንዲቻለ አሁን ለልጆች መጠንቀቅ አለብን የምንከፍታቸው ቤት ቴሌቪዥን ፕሮግራሞች ሪሊ ልጆች ላይ ያማከለ ነው ወይ ኢማጂን አንድ ሾው ላይ ቁጭ ብለው ወላጅ ቁጭ ብሎ ስለፍቻ ያ ልጅ ስለፍቻ ነው የሚያው ያን ዲቨሎፕ ያደርጋል ወይ ነገ ይፈታል አግብቶ መፈታት የሚቻል ነገር ነው ያ ኢንፎርሜሽን አይምሮ ደግሞ ስቶር ያደርጋል ዴፊኒትሊ አሁን ልጆች ይኸውልሽ ቤትኛው ቴሌቪዥን ማዕድ ላይ እናስቀምጥ ቴሌቪዥን ላይ እናስቀምጣቸው ሶሻል ሚዲያም አሁን ስማርት ቲቪ መጥቷል አይደል ይቀያየር ነው የሚያውቁ ሰው አይደል በስልክ ብርቆ ስክሮል ያርግ ስክሮል ያርግ ልጆች ያሉስ በጣም ይኸውልሽ ልጅ ያየውን አይረሳም የሚረሳ ትውልድ አይደለም ያን ስለዚህ እንደ አይነት ልጆች መቼ ነው የሚመጡት ካልሽኝ ለቴክኖሎጂ ሞግዚትነት ከሰጠናቸው ሞግዚት የሆናቸው ሶሻል ሚዲያው ላይ ኤአይ ማለት ነው ቻት ጂፒቲ ነው በቃ ሞግዚቱ ነው ልክ እኮ ነው በቃ ሲደብረው አረ ደብሮኛል ጌም ላክልኝ ሲለው ደሚ ሪኮመንድ ያደርጋል which game is best ብሎ ይጽፋል ልጁ ይሄ ነው አየሽ ወላጅ ልጁን ትሪት ሊያደርጋል ይችላል በቃ ላያቅም ይችላል ወላጁ የወላጅ ፍቅር ማይኖርም በነገራችን ላይ ባይዘው እነዚህ ልጆች ካደጉ በኋላ ይሄ የእንትን አለ በጣም ብዙ ይሄ ቁጭት እናቴ እንደዚህ ያላሳደገችኝ ምን እኔ ያሳደገኝ ይሄ ምንድነው ይሄ ፖስት ትራውማ ውስጥ ነው የሚገቡት ፖስት ትራውማታይዝድ የሚደረጉት እንደዚህ ልጆች ለምን በዚህ እድሜ የወላጅ ፍቅር አላገኙ ካደገው በኋላ ወላጅ ፈልጋቸው አያውቁትም አልጎሪዝሙን ነው የሚያውቁት እንዲህ የሚባል አፕ ማይ ጋድ ነምበር 1 ብለው ይነግሩሻል ማለት ነው ይሄ ነው የሚመጣው ማለት ነው ስለዚህ አሁን እየተደረገ ያለው ምንድነው በቴክኖሎጂ ሞግዚት ሆናቸው ያደጉ ልጆች ከሆኑ አንደኛ ለአዲክሽን ለምን ይተጋለጣሉ አዲክሽን ነው ሰው አይፈልጉም አይደል ብዙ ካንቺ ጋር ማውራት አይፈልጉም አሁን እንዳልሽው ልክ ነው ስታወሪያቸው መልሳቸው ራሱ አጭር ዘርበል እኮ ይድልኝ አይነት ነገር ነው ስታወሪያቸው አይፈልጉም ራሱ ከገጻቸው ወላጅም ቢሆን ማለት ነው አንድ ሁለተኛ ባይቷር ስሜት አይበሻቸዋለች ቤት ቆልፎ ነው የሚቀመጡት ወይ ሶፋ ላይ ረጅም ሰዓት ተቀምጦ ያሉ ወይ ጓዳ አልጋ ላይ ወይ ግቢ ሆኖ ቦታ ተደብቆ ነው የሚሰሩት ሰው አይፈልጉም ምን ሞግዚት ኮናቸው ቴክኖሎጂ አጋዥ እንጂ ሞግዚት አይደለም አያሳድጋቸው ቴክኖሎጂ ግን ሰፖርቲቭ ነው ሰፖርት ላይ የመጣው ለሱ ነው ኤአይ ቅድም ያልኩሽ ፓራዳይም እሱ ነው ሰፖርቲቭ ነው ሊረዳን ነው ልንደርስ ማንችለው ነገር ለመድረስ ነው እኛ ሶልቭ ለማና በጣም ኮምፕሌክስ የሆኑ ፕሮብሌሞችን ሶልቭ ለማድረግ እንጂ እንትን ለማድረግ አልመጣም የኛ ቻሌንጅ አይደለም የኛ አቢዩዝ ካላደረግ ነው ቴክኖሎጂን አቢዩዝ ያደርጋል ስለዚህ እነዚህ ልጆች በዚህ ይደረጋሉ ማለት ነው ስለዚህ አልጎሪዝም ስለዚህ ሞግዚት አለ እኔ ምለው ወላጆች ሞግዚት ሆኑ ካልሆነ ሰው ሞግዚት ይሆናቸው ዴኬርም እኮ አለ አይደለም በቃ ልጆች እንዲሩ ማድረግ ነው አብዛኛው በዚህ ምክንያት ነው ራሳቸው የሚያጠፋሉ ረጅም ሰዓት ተሰውሮ የሚሰሩ አሉ በየጸበሉ መረጃዎች አሉ በየአብያተ ክርስቲያኑ በየመስጊዱ በጣም ተጨንቃለች ኢትዮጵያ በዚህ ማለት ነው ወላጅ የሚያደርግበት ቦታ አጥቷል ዲፕሬሽን ከፍተኛ የሆነ ያለድሜ ማለት ነው ይሄ ምንድነው ስክሪን ታይም አዲክሽን እንለዋለን ወይንም ሳይበር ኦቲዝም እንለዋለን ማለት ነው ኦቲንቲክ ሲሆኑ የመቁነጥነጥ ያለ መረጋጋት አይቻል ያለ መረጋጋት ማለት ሃይፐር ነው የሚሆኑት እዚህ ሃይፐር የመሆን አይደል ያሳብ ቁጥብነት ይሄ ትኩረት ማነስ ሰውነታቸው ራሱ ፈታይልም ምክንያቱም early age ላይ እንትን ስለሚለው ፋይን ሞተር ስኪል የሚያዳብሩበት እድሜ ላይ እቃ መነካካት ምናምን የለም ስልኩን እንደዚህ ይዘው ስለሚቀመጡ የሚያውቁት ይሄንን ፖዚሽን ብቻ ነው ስለዚህ እሱም ራሱ ሌላ ችግር ነው ፊዚካሊ ኳስ አይጫወቱም ምናምን ውፍረት ስኳር ልጆቹን በስኳር አብዛኛው ትገልጡት ቢኮዝ ኦፍ ዚስ ነው ረጅም ሰዓት መቀመጥ የሚገናኝ አይመስለንም ግን በደንብ ነው የሚገናኝ ወላጅ ጸጥ ለማሰብ የሚያደርገው ነው ይገባኛል በብዙ ፋክተሮች አሉ እንዳልኩሽ ፋክተሩ ብዙ ነው የወላጅን ችግር
ይሄ ነው ብለን እኛ አንድ ባንድ የፈረደን አይደለም አዎ ወላጅ በስራ ሊቆጠር ይችላል ወላጅ ራሱ አዲክትድ ሆኖ ሊሆን ይችላል ግን እንስራ ወደ ልጆች መድረስ አለብን ያን ለማድረግ የመጀመሪያው ስራ ቤት ላይ ቁጭ ብሎ የማውራት ካልቸር ማምጣት አለብን የቤተሰብ ጉባኤ ይባላል አይደል እንዴ የቤተሰብ ጉባኤ ያስፈልጋል ወይ ቁጭ ብሎ መሰዳደም እንኳን አሪፍ ነገር ነው መሰዳደም ጥሩ እኮ ነው ልጅ ያንሰደብ ነው ከታለ መሰዳደም ማለት በክፋት አይደለም አንተ እንዲህ ዛሬ ውሎ ያርገ የፉክክር ቤተሰብ አለ ቁጭ ብሎ ማውራቱ ችግር እንድንፈታ ያደርገናል አንድ ሁለተኛ እንዳልኩሽ ንባብ በመድኃኒት በጣም መድኃኒት ነው ማንበብ እንዲያወሩ ማድረግ ልጆች እንዲናገሩ ማድረግ ሐሳባቸው እንዲነጋገሩ ማድረግ ቁጭ ብሎ ማየት ወደ ቤተ እምነት እንዲሄዱ ማድረግ ይሄ ካልቸር አለ ወይ ሁዱድ ሲሆን ቤተክርስቲያን መሄድ አርብ ሲሆን መስጊድ ይሄዱ ያን ኤክሰርሳይዝ ሳውንድ እንዲሸቱ ማለት ሰው ላይ አንዳንድ የሰው ረሃብም እኮ በደንብ ተፈጥሯችን ነው አንድ ሰው እኮ የሚያብደው ዲፕረስ የሚገባው ከተፈጥሮ ውጭ ስለሆነ ነው ሰው ሲፈጠር ንቁ ሆኖ ነው የተፈጠረው ንቃተ ህሊና አለን በዛ ንቃተ ህሊና ላይ የመጡ እንትኖች ናቸው የሚደረጉ ስለዚህ እንደዚያ ቢደረግ ጥሩ ነው እንዲማሩ ማድረግ ኤክሰርሳይዝ እንዲያደርጉ ማድረግ ስክሪን ታይማቸው መቀነስ ሪቨርስ ኢንጂነሪንጉን መጠቀም እናንተ የምትሰሩት እንግዲህ እሱ ነው አይደል ሸጋ ትውልድ እንግዲህ በአሁን ባልናቸው ሱሶች ውስጥ የገቡትን ልጆች ውጤታማ ማድረግ አይደለ እነዛን ሰዎች ሪኢንጂነሪንግ አይደለ ታደርጉት ምንድነው ንገረን ስለሸጋ አሁን ለምሳሌ ለምሳሌ ምንድነው ረጅም ሰዓት ላይ ቁጭ ብሎ ሰው የሰራውን ነገር አይቶ አዲክትድ ከመግባት ችግር ለመፍታት ቻሌንጅ ነው የምንሰጠውኛ ከቴክኖሎጂ በላተኝነት ወደ ቴክኖሎጂ አምራችነት ማለት ነው እንዲፈጥረው ራሱ ታደርጋላችሁ ክሪቲካል ቲንኪንግ አላየሻው ክሪቲካል ቲንክ ነው የሚያደርገው ኮድ ነው የሚጽፈው እንዲላርክ ብሎ ውጣውር ነው የሚሰራው ክሪቲካል ፕሮብሌም ሶልቪንግ ነው እንሰጠው ብዙ ችግር የመፍታት መንገዶች ችግር እንዴት ይፈታል አንድን ችግር የሚፈታ ቴክኖሎጂ እንዲያበለጽግ ነው የሚደረገው ቤት ላይ ቤት እኮ አለ ድሮ ሬሜዲያል የሆኑ የቤት ጨዋታዎች አሉ እንደዛ ማለት ነው ቁጥር ላይ እንዲሰራ ማድረግ እንዲያነብ ፐዝል is very important ቀላል ነገር አይደል አይደል አሁን እንደገላግላ አይነቶች ይኖራሉ እንደዚህ አይነት ቤት ላይ የሆነ ነገር እንዲፈታ ማድረግ ሬሜዲያል ኤክሰርሳይሶችን ማድረግ እኔ አንድ ቦታ ሄጄ አንድ ቀን አንድ ወላጅ ነውና ልጅቷ እድሜ 13 ይሆናል ስታስተናግር ዌልካሚንግ ምናምን አክቲቭ ሶሻል አክቲቭ ኦን ዳ ሀዘራን ቴክኖሎጂ ላይም አክቲቭ ነች ይሄ ወላጅ ንቆ ወላጅ ነው በጣም ቀንጭ ቤት የመጣው መንፈሳዊ ቅናት ወላጅ ምንድነው ሰዓት አለ ገባሽ እንግዳ ሲመጣ ከእንግዳ ጋር ማውራት አሁን እኮ እንግዳ ሲመጣ ወደ ጓዳ ግቡ ከዛ ምንድነው የሚያደርጉት ስልክ ላይ እኛ ይደበቅን ድሮ ወደ ጓዳ ግቡ እኮ ክፉ እንዳይሰማ ነው ክፉ እንዳይሆን አሁን ግን ጓዳ ላይ ሌላ ራሱ የተቀበረ ምን ብዬሻለሁ ፈንጃል አሁን አብካኙ የመጀመሪያው ቤተሰብ ቁጭ ብሎ ሰክኖ ማውራት ነው የቤተሰብ ማብካኙ የመጀመሪያው ቆም ብሎ ማሰብ ልጆች ቤት የሚጫወቱት ማድረግ እንደ ልጅ እንዲያድጉ ማድረግ እንደ ተፈጥሮ የጥንጥን ተፈጥራችን ማለት ነውና በጊዜው እንዲያድጉ መስራት እንደዚህ አይነትና በሸጋ ትውልድ እንዳልሽው የኮዲንግ ትሬኒንግ የህይወት ክህሎት ትሬኒንግ እንሰጣለን የህይወት ክህሎት ማለት ራሳቸው እንዲያውቁ ዴኒ እኮ ጠንካራ ጎን ይሄ ነው ደካማ ጎን ይሄ ነው ግለው ያውቃሉ ግልጽ ነው በዚህ ጠንካራ ጎን ምን መስራት ይችላል ይሄን በሰውነት ውሃ ልክ ያን እንዲሰሩ የሚያስችል ነውና ጊዜው ትንሽ እንትን የሚለው ነገር ነው የኮድ ስልጠናዎች ልምምዶች እናደርጋለን አድቫይስ እናደርጋቸዋለን የኮዲንግ ኢንዲቪጁዋል ደግሞ ሶፍትዌር ኮድ አካዳሚ ብለን ራሱን የቻለ በትንሽ ክፍያ ልጆች በደንብ እንዲያውቁ አሁን ባልኩሽ እኔ አንድ ልጅ ረጅም ሰዓት ካለ ያሳዝነኛል የሆነ ነገር ውስጥ አለ ማለት ነው ለዚህ ነው እኛ አሁን በሸጋ ትውልድ ላይ ልጆች እኛ ጋር ሲመጡ ብቻቸው እንዲመጡ አናደርግም ከወላጅ ጋር ነባራዊ ሁኔታ መጠናት አለበት ሰርቬይ እንሰራለን ምንድነው ወላጅ ጋር ያለው ሪሌሽን እኔ በጣም ነው መረዳለሁ የትኛው ወላጅ ለልጆቹ ምን ያህል ሳክሪፋይ እንዳደረገ እናቆስ ነው የሚሞሉት ፎርም አለ ከሱ ጋር ተነጋግረው ሪሊ ወላጅ ልጁን ያውቃል እኔ ጋር ልጁን ሲልክ ትክክል ያውቃል ወይ ወላጅ የማያውቀው ልጅ እኔ ጋር ሊልክ አይችልም መሆንም የለበትም አብረን በጋራ ነው የሚያሰራት ያለበት የልጁ ችግር ካለ ይመጣል በነገራችን ላይ ምንላቸው ኦቲዝም ምናምን ሳይበር ኦቲዝም ምንላቸው ቬሪ ሲምፕል መፈታት የሚችሉ ነገር ናቸው ይሄ ባዮሎጂካል እንትን አይደለም ያኔ ራሳችን ሰው ያመጣ ነው ስለሆነ ካልቸሩን ነው የምንቀይረው ግልጽ ነው ካልቸሩ ይቀየራልና ወላጅ ይሳቀቃል የሚቀየር ካልቸር ነው አሁን ዛሬ ወጣቶች በብዙ ነገር ገብተው እንቀይረውና ፓራዳይም ወደ ዲጂታል ኢንተርፕረነር እንቀይረው ወደ ስራ ፈጠራነት ፎከስ አድርገው ፕሮሚስ ማመንጸግ እንችላለንና ወደዛ መጣ ጥሩ ነው ለማለት ነውና ሸጋቱ ድሱ ላይ የምንሰራው
ኦኬ በጣም ቆንጆ ስራ ነው የምትሰሩት ምክንያቱም ትውልድ ላይ መስራት ቀድመን ብለሃል ማትረፍ ነው እውነት ለመናገር አሁን ልጆቹ ላይ ኢንቨስት የምታረጉትን ጉልበት ገንዘብ አቅም ሁሉ ነገር ሌላ ነገር ላይ ብታረጉት በጣም ላይክ ብዙ ነገር ላይ መድረስ ትችሉ ነበር ግን ልጅ ላይ መስራት ይበልጣል ብላችሁ ወጣት ላይ መስራት ይበልጣል ትውልድ በደንብ ይከፍላል ብላችሁ አስባችሁ ዛሬ ኢንቨስት አደረጋችሁት የእውነት ልትመሰገኑ ይገባችኋል ደግሞ ትልቅ ጋፕ ነው የጊዜውም ደግሞ ችግር ነው በየማስበው ነገር ነውና እሱን መመልከትም ጥሩ እይታ ይፈልጋል በያምናለሁ ትንሽ አንድ ጥያቄ የሚሆንብኝ ነገር ልንገርክ ያው ቴክኖሎጂውን ቅድም ያነሳ ነው ነበር በውጮቹ የተሰራ ነገር ነው አሁን እናንተ እንስራው ነው ያላችሁ ያላችሁት እንዲሰሩም ያረጋችኋቸው ነው ግን በብዛት ደግሞ የውጮቹን ሲያዩ የካልቸር እንት ማለት ወይ የነሱን ካልቸር የመውሰድ ነገር አይኖራቸውም ልጆቹ ወይም ምታረጉትላቸው አይኖርም ምክንያቱም አሁን ኢትዮጵያ ይዛው የተነሳችው የዲጂታል ትራንስፎርሜሽን አለ ሀገር በቀል ትራንስፎርሜሽን ማለት ነው ከሀገራችን ተነሳ ነው ለምሳሌ መሶ ምናምን የሚባል አልሰማሽም ኢትዮጵያ ውስጥ አሁን አይ ቲንክ መሶብን ሰምቻለሁ በቃ ይሄ አሁን በኢትዮጵያ ልጆች ይሰራል በራሳችን ልጆች በራሳችን ካልቸር በራሳችን አርቲፋክት አይኛ አይደንቲቲ ሆነ አይደንቲቲ ያለ እሱ ነው ሳይበር ቅድም ብዬሻለሁ የሳይበር ሉዓላዊነት ይባላል በዚህ ሉዓላዊነት የራሳችንን ፍሬምወርክ ሰርተን የራሳችን ፕሮጀክት እንደው መላክ እንችላለን አሁን ለዚህ ነው ሬዚሊየንት ጄነሬሽን ንፍጠር የሚባለው ለዚህ ነው በቃ ማይበገር ይሄንን ወተን የቴክኖሎጂ እንክርዳዱን ጥለን ስንዴውን እንዴት እንስራ ትውልዱ ላይ ሰርተን ትውልዱ እየሰራ እንዴት ይሽጥ ቴክኖሎጂ ለምን አናመርት ማምረት እንችላለን አይደል ለምሳሌ ኢትዮጵያ ብዙ የባህል መድኃኒት አላት ጥሩ አፕ ሰርተው ሀገር ላይ ለምሳሌ በጣም የተጨነቁ በአሁን አሜሪካ ውስጥ ትሄጂ ግን ትልቁ ነገር ምንድነው አሜሪካ ውስጥ ትልቁ ህመም ምንድነው ትልቁ ህመም ካንሰር ሌላ ምን አለ ስትረስ አይደለም ያ አዋው ሳይኮሎጂካል እንትኖች በጣም ህመሞች አሉ አሁን ለምን አመልጽገን ለምንድነው አሜሪካ ማንሸጥላት አሁን ካንሰር አላገኙም አይደለም እኛ ግን ማያው አለ ያ ባህላዩን አፕሊክ የሆነ ሰርታ አሁን አለ ስማርት ይውልሽ ኤአይውን ለዚህ ነው የምንጠቀመው ሰርተን ይሄን ቴክኖሎጂ ባለ መድረክ ላይ መሸጥ እንችላለን ያን የሚያመጣ ግን ምን ይፈልጋል ትውልድ አየሽ እሱ ላይ ነው አሁን እኛ አሁን የሌለን እንትኑ አይደለም ምንድነው ሪሶርስ አይደለም ያንን ትራንስፎርማቲቭ የሚያረግ የሚያስፈነጥር ትውልድ እንፈልጋለን ያን ለማምጣት መስራት አለብን 12 ክፍል መጨረስ አይተበቅም አሁን እኛ ሀገር የመጣው እኔ ትምህርት ተቋሚ አይደለም ትምህርት ያስፈልጋል ፎርማል ትምህርት በጣም አስፈላጊ ነው ሰው ፎርማል ነው ማደግ አለበት በተለይ 12 ክፍል የጨረሱ ተማሪዎች በተለያየ ምክንያት ትምህርት ውጤታቸው የለ ተማሪ ቁጭ ብለው በቃ አፕ መስራት እንችላለን ምክንያቱም ይሄ ሳይበር ምህዳሩ ቅድም እንዳልኩሽ ምንድነው ዓለም አቀፋዊ ነው ትስስር ለአሜሪካ እንዲህ ስለሆነ አይደለም እስቲ ጥሩ ነገር እንስራ መሸማበልጸግ እንችላለን ማለት ነው ምክንያቱም ለምን ያዝነው 1 ሚሊዮን ህዝብ አይደለም 10 ሚሊዮን ህዝብ አይደለም ያዝነው 80 ሚሊዮን ወጣት ነው ያዝነው ገባሽ ወደ 30 ወደ 40 ወደ 50 ደግሞ አረጋያንና ህፃናት ሊሆኑ ይችላል ስለዚህ ይሄን ወጣት ላይ በደንብ አድርጎ መስራት ነው እንደ መንግስት ብቻ አቋርለ አሁን እኛ ለመንግስት ሚተው አይደለም ይሄ የግል ተቋማት ማምረት ወጣቱን ሰብስበን ይሄን ክህሎት በመስጠት በዚህ ክህሎት ነገርኩሽ አሁን በሜዲሲን የትራዲሽናል ሜዲሲኑን አዘምመን ዘመናዊ ማድረግ ይችላል አሁን ለምሳሌ እኛ ቁጥሮች አሉ ኢትዮጵያ የቁጥር ሀገር ነች ኢትዮጵያ የፊደል ሀገር ነች ኢትዮጵያ የቋንቋ ሀገር ነች ቋንቋዎች አሉ አይደል ቋንቋ እኔ አሁን ለምሳሌ NLP የሚባል አለ AI ላይ AI አለ አይደል AI ለምሳሌ በAI ቋንቋ ይማራል ሰው ይተማረ ነው ይተማርሻል ቻት ያስተምራል ባጭር ያስተምርሻል AI ያስተምራል ለምንድነው ግዕዝን ማን አስተምረው አሁን እዚህ ይሄ ኢትዮጵያ ውስጥ ያለውን ኮንስፓሬሲ ጥለን በግዕዝ ውስጥ ብዙ ሚስጥር ስላለ ራሱ ኢትዮጵያውን መረምርበት አንደኛው ቱል ግዕዝ ነው ግዕዝ ውስጥ ያሉ ሚስጥራት ለማወቅ ኢትዮጵያ ለመመርመር ግዕዝ ማወቅ አለብኝ ምንም ጥያቄ ነው 3000 ዓመት ታሪክ አለ 10,000 ተናጋሪ ይኖረው 5,000 ተናጋሪ 10 ተናጋሪም ይኖረው እዛው ውስጥ ሚስጥር አለ ዊዝደም አለ ያን ዊዝደም እንፈልጋለን ለምሳሌ ፋርማሲ ዊዝደም ነው ለምሳሌ ፋርማኮሎጂ አለ አንድ ትምህርት አይደለ ፋርማኮሎጂ የሚባል የሜዲካል ሳይንስ ትምህርት አለ እዛ ላይ ሰው የሚያጠናው ስለምንድነው አንድ መድኃኒት እንደዚህ ሆኖ ተቀመስ ስፔስማን እንደዚህ ሆኖ እኛ ሀገር ውስጥ ለምሳሌ በጀርመን የሚጠኑ እንደ መጽሐፈ መድኃኒት አይነቶች ኦፊሻሊ ጀርመን ላይ በዲግሪ በፒኤችዲ መስጠት ከቻለ ለምን አልጠይቅም I am human being I am not robots so I have to ask them መጠየቅ አለብኝ እሱ ይሄ የሚሸጠው ለምንድነው ለይሰሩት እነሱ
በያርገው ሸቅለው ራሳቸው ሊጠቀሙ ይችላሉ ካልሰራ በቆቅ ዘመን ሁሌ የሚለው ነገር አለ ዶሮ አኑ በቃ ቆቅ መሆን አለበት ኢትዮጵያ አሁን እዚህ ጋር ግዝ መመሪያ ያስፈልጋል አያስፈልግም የሃይማኖት ጉዳይ አይደለም ዴፊኒትሊ ያው አይደለም እንዴ ለምሳሌ እኮ እስራኤል ውስጥ አለ የጁስ ቋንቋ አለ እነሱ ለሃይማኖት የሚጠቀሙት አብዛኛው የእግዚአብሔር ስም እኮ በጁስ ነው የተጻፈው አይ ጁስ አልፈልግም ማወቅ እኔ እስራኤላውያን እንግዲህ ከክርስቶስ ጋር ከእግዚአብሔር ጋር ከኤልሻዳይ ጋር ሲነጋገሩበት ብያለለ አዎ ለምን እዛው ውስጥ ያለው ሚስጥር ዲጋውጣት ያጠናል በጣም ይገርምሽ አንቺ አትማሪው ኤአዩ ግን ተምሮ አንቺን ሊያስተምርሻል በጣም ይሄን እንደ ኮቱ ሰጅልኝ ኤአዩ የኢትዮጵያ ህዝባውን ግዝን ካልተማረ ኤአዩ ወስዶ ከፍሎ ይማራል ያ ደረጃ ይመጣል ማለት ነው አንዳንዴ ያጥላላናቸው ነገሮች ሁሉ ወደዚህ ይመጣሉ ስለዚህ አምራች ትውልድ እናመጣለን ለምሳሌ እሱ መስራት እንችላለን ይሄ ሊንጂስቲክ ላይ ያሉ ሰዎች ይሄንን ማዘመም እንደ ሀገር ይሄን ቋንቋ ሞር ምን ማድረግ አለብን ፐብሊሲቲ ኢንተርናሽናል ማድረግ አለብን ለምን እንደምናደርገው የቋንቋ ይሄ ምንድነው መገፋፋት አይደለም ወደንም ጠላንም ኢትዮጵያ 3000 ዓመት ቅድም ስላልሽ ነው 3000 ዓመት ውስጥ የኢትዮጵያ ብዙ ካልቸሮች አሉ ማለት ጥበብ አለ ጠልሰም የሚባል ጥበብ አለ አሁን ለምሳሌ በእኛ ክሪፕቶግራፍ እንለዋለን ክሪፕቶግራፍ ማለት በሳይበር ሴኩሪቲ ላይ የምናስተምረው አንድ በጣም በስዕል ውስጥ የተደበቀ ሚስጥር በጽሁፍ ውስጥ የተደበቀ ራሱ ሚስጥር ማድረግ ማመሳጠር ማለት ነው ክሪፕቶግራፍ የሚባል አለ ክሪፕቶግራፊ ሳይበር ሴኩሪቲ ላይ በጣም እንጠቀመው ነገር ነው ጥንት ኢትዮጵያውያን ክሪፕቶግራፊ አላቸው ያ ክሪፕቶግራፊያቸውን በአይ ቶሎ ማስተማር በቃ ኢትዮጵያ እንድትጠቀም ማለት ያኔ የባል አንወረርም አይሽ አሁን ይመጣና ግን ምዕራባውያን ምን ያደርጉ ነው ያሉት አሁን ይመጣና ኤአይ ብለሽ ተቀበይና ሙሉ በሙሉ የነጮችን ተቀበያለሽ ከዛ ምን እንሆናለን የነጭ አሻንጉሊት የፈረንጆች አሻንጉሊት ነው አሻንጉሊት በቃ ይሄ ኤአይ እንደዚህ ያርግልኝ እንደዚህ ለምንድን ነው እኛ የራሳችን ኤአይ ቤዝድ ሆነ መኪና ማንሰራው እየሰራን አይደለም አሁን አልኩሽ ከጥንት ከ3000 ወደዚያ መጣሽ ማለት ነው ኢትዮጵያ ውስጥ ብዙ ይኸውልሽ የሚሸጡ ባህሎች እሴቶች አሉ ብዙ ብሔረሰቦች አሉ አይደለም የራሳቸው ባህል ወቅ ስርዓት አለ አይደል ዲጂታል ቱሪዝማችን መሸጥ እንችላለን በደንብ ኤአይ ቤዝድ አድርገን የኢትዮጵያን ቱሪዝም በጣም ማጫው እንችላለን ቀለማችንን ተጠቅመን ሀገር በቀል ማለት ነው ምርት ስለዚህ ቴክኖሎጂ ኢትዮጵያ ታምርት ሲባል እነዚህ ነገሮችን በደንብ አድርገን እየሰራን ከሄድ ማምጣት እንችላለን አሁን ይሄ ልዩነት ባላቸው ትንሽ ኤሌመንተሪ ነገሮች ለዚህ ነው ምንድነው የሚለው አንድ መጽሐፍ ላይ የወይኑ ስፍራ እንዳይበላሽ ከትንንሽ ቀበሮች ተጠበቁ ነው የሚባለው አንድ በጣም ትንንሽ ሐሳብ ወይን የመሰለው ነገር እንዳንሰራ ሊረብሹን ስለሚችሉ መስራት ነው አሁን ስላልሽ ነው በጣም ኢንትረስቲንግ ስለሆነ ነው መስራት አለብን ነው ያለ መስራት አብዛኛው ድሮን ቻይና ውስጥ የሚሰራው በህፃናት ነው ዋው ለአውሮፓ ለምንም ይሸጣሉ አይደለም እኛ ለምን እንደማንሰራው ሰርቶ ይሽጥ ልጆቹ ገንዘብ ያገኙ ኦቲዝም ውስጥም አይገቡም በቃ ለምሳሌ አንድ ቴክኖሎጂ ለማምራት በጣም ፎከስ ይጠይቃል የአይምሮ ፕሮብሌም ሶልቭ ይጠይቃል ትክክለኛ ኮግኒቲቭ አቢሊቲ እንጠቀማለን በደንብ ኮግኒቲቭ አቢሊቲ መጠቀም ይችላል ቴክኖሎጂ አምራች ነው መንቃት ካለብን ያ ከሁሉ ሊመጣ ይችላል አለዛ የፈረንጅ እንዳልኩሽ አሻንጉሊት ማለት ረጅም ሰዓት ላይ ሶሻል ሚዲያ ላይ ኢንጌጅ ታረጊና እድሜሽ ያልፋል ብዙ ነገር ያልፍብሽና ከዛም ደምቶኝ ተቺ በቃ ይሄ እንደዚህ ስለሆነ ነው ይሄ ስለሆነ ነው ከዛ ማጥላላት ከዛ ስለማያውቁ ዴፊኒትሊ እኛ ጋር ግን ውስጣችን ያለው ግን ብዙ ነገር አሁን ያልኩኝ ወደ ኋላ የታሪክ ስንሄድ 3000 ቱባ ባህል ሴት ምናም ካለን በቋንቋ ምን ነበረን ቁጥር ላይ ምን ነበረን አይደል ኢትዮጵያ ጥንት የነበራት ደግሞ ዊዝደም ምንድነው ኢትዮጵያን ዊዝደም ቆፍረን ያወጣን ከቴክኖሎጂ ጋር ያሳለጠን የኛን አእምሮ ፋስት የሚያደርግ ተጠቅመን መሄድ ነው ምን ነው በህክምናው ብቲ በአስትሮኖመሩ አለ ኢትዮጵያ እንደምሳሌ ኢትዮጵያን አስትሮኖመር አለ ጥንት ኢትዮጵያውያን ዘመን ቆጥረው እንዲሰሩ ይሄን ቶሎ ነው ቢአይ ሰርተን መሄድ ህዝቡን ቶሎ እንዲሰራ ማንቃት ይፈልጋል ማለት ነው አለበለዛ ግን ምንተታች ኮነ ልክ አይሆንም አንሰራም ምንድነው የፉክክር ቤት ሳይዘጋ ያድራሉ ይባላል ሌሎች ጥለው ነው ይሄዳሉ ማለት ነው ግልጽ ነው እና እንደ ዓለም እኔ የውጭ ሀገር ለምሳሌ እኔ ጥያቄ አለኝ አንድ ጥያቄ ልጠይቅሽና በጣም ከሚገርም ፊደል አለና ያ ለሐመሯ ማለት ቀጥሎስ ስንት ሳለ ሁለት ሶስት አይነት ሳለ አይደል ሁለት አይነት ሳለ አይደል ሀ ስንት አይነት አለ ሐመሯ 3 ናቸው እንደዚህ አይነት አለ አይደል አሁን ይቀነስ ብለን እንጣላለን አሁን ይቀነስ በአንዱ ይበቃል ይያለ ነው ሰው አንዳንድ ሰዎች ይላሉ ስንጽፍ እኮ አሁን የማይገባን ራሱ አለ በሐመሯ የሚጻፍ አለ በሐሌታው የሚጻፍ አለ ቬሪ ጉድ አሁን ይሄ ፊደል በዛ ብለን ኮምፕሌን እናደርጋለን አንድ ጥያቄ ልጠይቅሽ እንግሊዝ አልፋቤት ትማሪያለሽ ካፒታል ሌተር እና ስሞል ሌተር ምን ይሰራል ሁለቱም አንድ አይነት ነው አይደል አንድ አይነት አይደለም አክቹሊ አንድ አይነት ናቸው ግን የሚገቡበት ቦታ ይቀነስ ግን ያለሽ ኢትዮጵያ አለ
እንዴ ያለ የለም አሁን ግን ይኸውልሽ ፊደል ይቀነስ ይሉሻል አንዱ ይቀነስ አሁን አርጊው እንድታረጊኝ ፈልጌ ነው ካፒታል ሌተር ስሞል ሌተር ሆኖ ግን ይቀነስ ያለ ሰው አለ የለም ይሄ ማለት ዘመናዊ ባርነት ማለት ከዚህ ነው የሚጀምረው አሁን ዲጂታል ኮሎናይዜሽን ማለት አንቺን ማሳጣት ነው በዚህ ዓለሙ ላይ ሬዚሊየንት ሆነ እንዳልኩሽ ደጋግሜ ነገርኩሽ አይበገር የሆነን መሄድ አለብን ክፉም ደግ ጥንት ያሉ ባህላችን ፊልተር ያደረግን እየሰራን መሄድ ነው እስቲ ለምሳሌ እርሻ አለን መሬት አለን ገና ያላረሰው መሬት አለ አይደል ቶሎ ብለን ድሮን አምርተን ቶሎ አርሰን ገበሬውን ማሳረፍ መቻል አለብን ይሄ ነው መተለቅ ማለት አይሽ ባህላችን ሳይጠፋ የገበሬውን ድካሙን መቀነስ መቻል አለበት አይደል በድሮን አንዋጋም በድሮን ይዋጋ ትውልድ ሲሆን በድሮን የሚያርስ ትውልድ መፍጠር መቻል አለበት እንዴት ስንሰራ የሜንታሊቲ ጠይቀን ማለት ነው ህክምናችን ቴሌሜዲሲኖቻችን እንዴት ይሁን እንዴት እንስራ ይሄን ትውልድ ጠይቀን ማለት ነው ህክምና እንዴት መስራት ያለብን ኢትዮጵያ በጣም ዘመን ተሻጋሪ ህክምና ጥበብ አላት አልተጠቀምንም አይደል አሁን ገና ነው ሶሻል ሚዲያ ላይ ያያዩ ነው በብዙ ነገር እየመጡ ያሉ ነገር ይሄን በቃ ቴክኖሎጂካል ከኛ አይምሮ ምጥቀት ጋር እያጣጣም ነው መሄድ ነው ይሄን ጥለን እንዲገዙን ካረግን የዲጂታል ኢኮኖሚያችን ሃይ ይሆናል ገዢ ኮንን ባርነት ነው ትልቁ ነገር ይሁን ዲጂታል ኢኮኖሚ ከተበለጠን ኮሎናይዝ ስለዚህ የኢትዮጵያ የሳይበር ሉዓላዊነቷን ማረጋገጥ የምንችለው ትውልድ ላይ ነው የሚያረጋግጠው አይበገሪው ትውልድ ነው ማለት ነው መስራት መቻል አለብንና አይ ቲንክ ወቶኛ ወሮሽ መሰለኝ ይቅርታ አይ በጣም ብዙ አዲስ ነገሮችን ነው እየሰማኝ ነበር አዎ እንደዛ መስራት አለበት እንደ ሀገር እሱ መስራት አለብን ወጣቶች ላይ መስራት መቻል አለብንና ስራ አለ እሱ እንግዲህ እንሰራለን ከእግዚአብሔር ጋር ስለምቆጭበት ነው እኔ አሁን ከትላንት ቁጭት እንማራለን ብዙ ምቆጭት መስራት የድርሻዬን መወጣት ምን ላደርግ ይችላል ደግሞ ስትሰራ ጋፑንም ስለምታየው የምር ስሜት ያደርጋል አዎ በደንብ መስራት አለብንና ደጋግም የምነርሽ በጣም ሶሻል ካፒታላችን ብዙ ነው ሞልድ ማድረግ ነውና ስለዚህ የሳይበሩ ምህዳር በጣም በንቃቱ ነው መስራት አለብን በቃ ስለዚህ የዲጂታል ክህሎት ትምህርት መስጠት መቻል አለበት ይሄው እንደ 6 ሚሊዮን ኮደርስ የሚባል አለ በደንብ መውሰድ አለበት ሰው እሱ አሁን እናንተ ወስዳችኋል እዚህ ስታፎች ካልወሰዳችሁ እንግዲህ እኛ ከእንሳ ጋር ተነጋግረን መተን እዚህ እንድትወስዱ ለማድረግ እንሞክራለን ሴኩሪቲም እንድትወስዱ ይደረጋልና መንቃት ከዚህ ነው የሚጀምረው ሰው ማወቅ ይሄ ዲጂታል ዓለሙ ምንድነው የሚሰራው ሳይበር ዓለም ውስጥ ምንድነው አትራፊ እናትርፈው ምን ሰራ ነው ምናጎድለው ምንድነው ለትውልድ ምናሻግረው ምንድነው የሚለው ቁልጭ አርገን ማየት ነው ስለዚህ ክህሎት በጣም ወሳኝ ነው ስለዚህ ይሄን ክህሎት ለህፃናት በሚገም የሚመልክ መልኩ ለህፃናት ስለዚህ ሁላችን ብንማር ጥሩ ነገር ነው አይደል እሱ ነው ለዚህንን ያተርፍልናል ከብዙ ነገር ይጠብቀናል እኔ ካለሙት ሰርዶ ያብቀል ማለት አያስፈልግም ለትውልድ መኖር ጥሩ ነገር ነው በደም አሪፍ ነገር ነው ይጠቅሙናል በነገራችን ላይ የሚያሻግሩ እነሱ ነው ይጠቅሙናል አሁንም በጣም ዶላር የሚኖራቸው ከ2030 በኋላ ኢትዮጵያ ውስጥ በጣም ሀብታም የሚሆኑት ጨዋ እንዳልኩት ጨዋ ማለት በጣም ዲሰንት ወይንም ሸጋ የሆኑ ኢትዮጵያዊ ወጣቶች ናቸው ምክንያቱም ይመጣል አንዳንዴ በረድኤት የሚመጣ ገንዘብ አለ ራሱ ረድኤት ማለት አይደል አሁን ለምሳሌ ረድኤት ታውቂያለሽ አይደል የሚበረክት ማለት ነው እኔ ሰው ሳድቤ ማመጣው ገንዘብና ጀኒውሊ ሰው ቫልዩ አዳርጌ ማመጣው በምድርም በሰማይ ረድኤት ይሰጥፈል ሎንግ ላይፍ የሚኖረው እንደዛ ነውና እንግዲህ የምዕራባውያን የእስራኤልና የቻይና እንግዲህ ትልቅ ጦርነት አሁን የሳይበር ነው በሳይበር ምህዳሩ ላይ ቆንጥጦ ነው የሚያዝ ነውና አፍሪካ ምናልባት ስጋቴ የሳይበር ኮሎናይዝ እንደረገ ቀኝ ግዛት የቴክኖሎጂውን እንደዚህ ጥደውብን ረጅም ሰዓት እዛ ያሳለፈን ማሰም ይገባንን ሳናስብ እንዳንዘል ፈራለውና እሱን ካረግን እንሄዳለንና ምንም አሪፍ ነው እንዲህ ያለ በተለይ ደግሞ ይሄ የሳይበር ወር ያከበረን አይደለም በዚህ ጊዜ አንደኛው ንቃት ነው አዌርነስ መፍጠር ነው እና ጥቃት ስንል ለማጠቃለል ላይ የሳይበር ጥቃት ስንል ሰው አካላዊ ጥቃት ይሄ እንትን ሳይሆን ስነልቦና ጥቃቶች እና የአላስፈላጊ የዲጂታል ዓለሙ ላይ ያሉት ነገር መበዝበዝ አገልግሎት እንዳይሰጥ ማድረግ አይደል ዲጂታል ስብዕናን ማጉደፍ ራስም ዘቅቶ ይሄ አንድ ሰው የሳይበር ልዕልና ምንድነው ስብዕናው ልዕልና የሆነ ሰው አለ ከልዕልና ሲወርድ ምን እንደሚባለው ዝቅጠት ነው ይባላልና ከሳይበር ዝቅጠት ልዕልና ወደ ሳይበር ከፍታ እንድንሄድ ማለት በጣም ወሳኝ ነገር ነውና ስብዕና ሲያሽቅ መጥፎ ነው ለትውልድ ታስቢምና መስራት ዛሬ መቆጠብ ያስፈልጋል ስለዚህ በትናንሽ ሳንቲሞች ትውልድ ማፍረስ ማቆም መቻል አለብን መሳደብ ማቆም መቻል አለብን ኢትዮጵያ በጣም ሪች የሆነ አባንደንት ሆነ ከ3000 ዓመት በላይ የሆነ ታሪክ ብቻ አይደለም ተጻፈ ታሪክ ባይቸው ተጽፎ የተቀመጣለ እሱን እናናግረው ግድ የለም እሱን እንመንዝረው እሱን ለትውልድ እናስተዋውቀው ዓለም ላይ
8 ቢሊዮን ህዝብ አለ ከ8 ቢሊዮን 6 ወደ 5.6 ቢሊዮን ህዝብ ሳይበራል ረሚሸጥ ብዙ ነገር አለ ቱሪስት እዛም ሆኖ ኤኒ ታይም ኤኒዌር አክሰስ እንዲያደርግ መስራት መቻል አለበት ስለዚህ ከሰራን እንነቃልና ለኢትዮጵያ ብሩ ትውልድ ብሩ ወላጅ ብሩ መሪ ያስፈልጋታልና ወላጅ በተለይ በጣም መስራት አለብን አመሰግናለሁ ቆይታችን ጥሩ ነበር ሳሚ በጣም ብዙ ነገሮችን አነሳን እኔ ነቅቻለሁኝ ይሄን የሚያዳምጥ ሰው ካልነቃ የራሱ ኃላፊነት ነው የእውነት በደንብ ብዙ ኢንፎርሜሽኖችን አንስተናል ተግባሪ የሆኑ እውነቶችን ጭምር ማለት ነው ሳሚ አንተ ማግኘት የሚፈልግ ሰው ሜንቶር መደረግ የሚፈልግ ሰው ፐርሰናሊ እንዲሁም ደግሞ ሸጋቱ ልድን ጆይን ማድረግ የሚፈልጉ ወይም ልጆቻቸው ጆይን እንዲያደርጉ የሚፈልጉ ወላጆች አንተን የት ያገኙ እንዴት ያገኙ አሁን በሁለት ሞዳሊቲ ነው ያለው አንደኛው በሸጋቱ ልድ ሞዳሊቲ ነው እሱ እንደ ሀገር በበጎ ፍቃድ የምናገለግልበት ሀገር በቀል ነው ክረምት ላይ በደንብ ነው የምንሰጠው እሱኛውን አልፎ ዊኬንድ ላይ ልንሰጣቸው እንችላለን አሁን ሞር ያለው ትኔ የሶፍትዌር ኮድ አካዳሚ ብለን የኮድ ወርልድና ከሎት ከህይወት ክሎታቸው ከኮዱ አላ አጣጥመን መሄድ ስላለብን እንዳንቀደም ከትውልድ ጋር ምን ሰራው ነው እንግዲህ አደረሻችን ታች ባለው ላይ መላክ ይችላሉ በስልክ ላይ ቢደውሉ እኔን ማግኘት ይችላሉ ዊኬንድ ላይ የካውንስሊንግ አለን እና ይሄ 1 2 3 ምለው አለ 1 ለ3 1 ለ5 ያልኩ መሰጣቸው ትሬኒንጎች አሉ እዛ ሞዳሊቲ ላይ በደንብ መስራት እንችላለን እንግዲህ የሚያስደስተኝ ስራ ነው አሁን በኮድ ዓለም ላይ ደግሞ ትልቅ እሱ አስፈልግ የ21ኛው ክፍለ ዘመን ቅድም እንዳልኩሽ ትውልድን አንደኛ እንዳይጠመድብን አካዳሚ ትምህርታቸውን እየተማሩ ዊኬንድ አፍተር ክላስ ከኔ ጋር ቆንጆ ጊዜ ማሳለፍ ብቻ ሳይሆን አብሮኝ በሳይኮሎጂክ ላይ ሰፖርት የሚያደርጓቸው የህይወት ክህሎትም ሰፖርት የሚያደርጓቸው አሉ ዩዥዋሊ እኔ ኮድ ስፔሻሊ ኮዲንግ ላይ ፕሮብሌም ሶልቪንግ ላይ እና የልጆቹ ሁለንተናዊ ንቃት ላይ መገናኘት እንችላለን ታች ባለው አድራሻ ቢደውሉልኝ ማግኘት ይችላሉ ማግኘት ይችላሉ ሳሚ በጣም ነው አመሰግነው ጊዜውን የዋጀ ስራ ነው የምትሰራው በርታ ቀጥልበት ልንል እንወዳለን አመሰግናለሁ ቆንጆ ጊዜ ሰጣችሁ ክብረት ይስጥልን እንግዲህ አመሰግናለሁ እድሜ ይስጥልን ይሄን የምትከታተሉ እንግዲህ ጸግሽ ሚሰራውን ላይክ በማድረግ አግዙት ትውልድ ላይ መስራት ነውና ይሄ የማይነጥፍ ትልቅ ኢትዮጵያዊ ስራ ነው ትውልድ ላይ የሚሰራ ስለምንደግፍ ማለት ነውና አመሰግናለሁ እዚህ በመገኘቴ ይሄንን ሐሳብ በመስጠቴ ምክንያቱም ጥሩ ነገር ነው የሚሄደው አሁን እኛም በሌላ ሚዲያን በደንብ ስለምንመጣ ባለን ቀሪ እድሜ ለትውልድ መስራት ነው ደግሞ አታረጅም በነገራችን ላይ ትውልድ ላይ የሚሰራ ሁሉ ጊዜ እንደ ተሐድሶ ነው ራስችን ያደስ ስለምትጂ እንደ ንስር ሁሉ ጊዜ ያለ ድካም ራሳችን ያደስን እንሄዳለን የህፃናቱ አምላክ የትውልዱ አምላክ ይጠብቀናል የአባቶች አምላክ የእናቶቻችን አምላክ ይጠብቀናል ትዳር ጥሩ ነገር ነው እንግዲህ እግዚአብሔር ረዳን እኛም ወደ ትዳሩ እንመጣለን አሁን በደም ምክር እንወስዳለን እግረ መንገዳችንና በደስታ የነበረን ቆይታ አሪፍ ነው ሃኖንዬ አመሰግናለሁ ክብረት ይስጥልን በጣም አመሰግናለሁ